ሰላም እንዴት ነሽ? ተራ ሳይደርስሽ ነው ገብቼ ነበር። ኖ ተራ ደርሶ የሚት ፈትቼ ከዛ ኔትወርክ ሳይሆን ስልኬ ስታክ አድርጎ ነው። ስልኬ ትንሽ ሲቆይ እንደዚህ አይነት ቦታ ጋር ቪዲዮ ላይ ሲቆይ እንትን ይላል ስታክ ያደርጋል። እኔ ደግሞ ኔትወርክሽ መስሎኝ ነበር። እሺ እናቴ፣ እሺ ጀምሪ። አዎ እኔማ ማለት ከመጀመሪያ ጀምሬ ልንገራችሁ። አዎ የህይወት ታሪክ ሆነ ከአስተዳደግሽ ጀምሪ። የፍቅር ታሪክ ሆነ ከተውት። አዎ ማለት ከአስተዳደጌ ጀምሬ የፍቅርም ታሪክ ነው። እሺ ጀምሪ ከመጀመሪያው። እሺ እኔ ተወልጄ ያደግኩት አርሲ ነው። አርሲ በሚባል ሀገር ነው። በ12 ዓመቴ ነው እናቴን የተለየሁት። ይሰማል? አዎ ማሪ ይሰማል። ካልተሰማ እኔ አይሰማም እልሻለሁ። እኔ አይሰማም ካላልኩሽ ተሰምቶናል ማለት ነው። እሺማ እሺ። ድንገት ቢነቅለኝ ይሄ እንትኑ በሌላ እንትን ስለምገባ እንድታስገቢ መልሰሽ። ኦኬ። Hi Habiba, I also want to promote my brand. How can I enter? Leave your number with my moderators and I will contact you through WhatsApp. Okay? Thank you. እሺ ማሪ። እና በ12 ዓመቴ ነው እናቴን የተለየሁት። ማለት ለዘመድ ተሰጥቼ ዘመድ ጋር ነው ያደግኩት፣ ቤተሰብ ጋር። ከዛን እዛ ናዝሬት ነበር። ናዝሬት ነው የተሰጠው ከተማ ቦታ። እነሱን እያገለገልኩ ትምህርት እየተማርኩኝ ልክ 15 ዓመት ሲሞላኝ 16 ብቻ እንደዛ አካባቢ እንደዛ ሲሞላኝ እነዛ ሰዎቹ ልጆቿ በሙሉ ውጭ ናቸው። 2 ልጆች አሜሪካን አላት። ሌሎቹ ባዳም ይመስሉኛል እኔ። ምክንያቱም ቤት ውስጥ በጣም ነው ስራ ጫና የሚያበዙብኝ። በዛ ላይ ደግሞ እንደ ቤተሰብ ሳይሆን የሚያውኝ እንደ ሰራተኛ ነው። በቃ ለምሳሌ አሁን እነሱ የሚቀመጡበት ጋር አልቀመጥም። በቃ የቤቱን ስራ ጥግርር ነው። እነሱ አመት ባልሆኑ እንኳን እነሱ ልብስ ቀይረው ቁጭ ሲሉ እኔ በጣም ነው ልብስ ስራ የምሰራው ማለት ነው። እና ከዛ እየተማርኩ እያለሁ ትምህርቴን እህቴ ሌላ ቦታ ነበረች፣ ማለቴን አዲስ አበባ ነበረች። ከዛን ከእሷ ጋር አዲስ አበባ እሷ ጋር ሄድኩኝ፣ እሷ ወዳለችበት። ምክንያቱም ከሰዎቹ ጋር በቃ ስራ በጣም እየተገረሩኝ ነው። ታውቂያለሽ፣ በጣም ስራ ያበዙብኛል። ጎበዝ ተማሪ ነኝ። ትምህርት የማጠናበት ሰዓት የለኝም። በቃ በጣም ከባድ ሁኔታ ላይ ሆንኩና ከዛ በቃ እህቴ ነይ እዚህ እንሰራለን አብረን፣ እዚህም ትምህርትሽን ትማሪያለሽ አለች ታላቅ እህቴ። ከዛን እሷ ደግሞ አዲስ አበባ እንትን ስፖንጅ ፋብሪካ ነበር የምትሰራው። ከዛን እንደሄድኩኝ 2005 ላይ ነው 2005 ላይ ወደ እሷ ጋር ወደ አዲስ አበባ እንደሄድኩኝ ሳይ ስፖንጅ ፋብሪካ ነው የምትሰራው። ስፖንጅ ፋብሪካ እየሰራች እያለ እኔ ሲሄድ እቺ እኮ ገና እድሜዋ አልሆንም ለመስራት፣ ከኛ ጋር ለመስራት አይሆንላትም፣ ትንሽ ጠንከር ትበል ምናምን ነገር አሏትና ከዛ አይቻልም አሉ። ወደ ሀገር እንዳትመልሰኝ ከዛ ካለሁበት ያስወጣችኝ እሷ ናት ማለት ነው እህቴ። ወደዛ ተመልሼ ትምህርቴን እንዳልቀጥል ከዛ ቤት ወጥቻለሁ። እናቴ ጋር እንዳልመለስ፣ እናቴ ጋር በልጅነት ነው እኛ ሀገር የሚያገቡት ማለት ነው። ይሰማል ሀቡ? ወይኔ ማሬ ካልተሰማ እኔ አይሰማም ካልኩሽ ብቻ ነው የምታቆሚው። እኔ አይሰማም ብለሻለሁ። ፎቶሽ ኮሜንት ምንም እየታየኝ ስላልሆነ ለዛ ነው እኮ። ምንም አይታይሽ አንቺ ዝም ብለሽ አውሪ። እኔ ካልተሰማ አይሰማም እላለሁ፣ ካላልኩኝ ተሰምቶናል ማለት ነው። እሽማ እሺ። ከዛን አሁን ትምህርትሽም አጓጉል ነው። ጥቅምት ምናምን አካባቢ ላይ ነው የመጣሁት ወደ አዲስ አበባ። ትምህርትሽም አጓጉል ነው። እንግዲህ አንቺ አሁን ማድረግ ያለብሽ ትምህርቱንም ትተሽ እዚህ ሰው ቤት ላስገባሽ አለችኝ። እሺ አልኳት። ሰው ቤት ገባው። ከዛን ሰው ቤት ገብቼ በቃ ሴትዮዋ ጨቅጫቃ ናት። ሆቴል ቤት ነው እዛ። ማለት በልጅነትሽ ሰው ቤት ስታድጊና እናት ቤት ሲታደግ አንድ አይደለም። እኔ 2 ዓመት 3 ዓመትም ቢሆን የኖርኩት እዛ ቤት በጣም ስራ ጥግረራና ሙያ ለምጄ ነው የወጣው ከዛ ቤት ማለት ነው። ከዛ ምን ቤት ነው ያስገባኝ? ወጥ ቤት ነው የገባሁት። ወጥ ቤት ቀን እሰራለሁ። ከዛ ማታ ሴትዮዋ እየመጣይ ይሄ የወንድሜ ልጅ ነው፣ አንቺና እሱ ሆቴሉን ጠብቁ፣ እኔ በቃ ሄጄ ባሌ ጋር ልደርና ልጆቼ ጋር ትለኛለች።
አይ ከዛን እሷ ብድግ ስትል እኔም ብድግ እላለሁ አብሬያት መኖሪያ ቤት እሄዳለሁ ብዬ ማለት ነው። ከዛን እንደዛ ስላት በቃ እሺ እኔ እዚሁ አድራለሁ ትልና ትነቃለች። እኔ እነቃባታለሁ። ምክንያቱም ለእሷ እንጂ የወንድሟ ልጅ ለእኔ ምንም አይደለም። አላድርም ብያት ጥያት ብድግ ስል አንደኛ ምን የልጅ ነኝ ለእንደዚህ አይነት ነገር እንትን አይደለሁ። ከዛን እንደዛ እያረኩ በቃ አልመቻለኝ እዛ ቤት ታውቂያለሽ። በቃ አንደኛ ፊቴ በጣም ቀይ ነው። ማዲያት አወጣው። ያኔ ማዲያት ሳይሆን አለ አይደለ ቀይ ደም መሰለ ጎንና ጎን። ማናት ቦንቱ ማናት? ኮሜንት ላይ ቦንቱ የምትሉት ማናት? ቦንቱ ማናት? ፍሪ ቦንቱ የምትሉት ማናት? ቦንቱ አንቺ ኮካ ነው ስምሽ፣ ቦንቱ አይደለም ስምሽ። ችግር ላይ ናት። ተዳሪያ ትምጣ፣ ራሷ ችግሯን ትናገር። ቦንቱ የሚባል አካውንት መታ ችግር ላይ ነኝ የገንዘብ አይደለም ብላ ከጻፈች እናስገባታለን። አለቀ። በተረፈ ግን ስጽፉ ብትውሉ ችግር የለብንም። እኛ ቪው ትጨምሩልናላችሁ፣ ጻፉ። ራሷ የችግሯ ባለቤት፣ የዚህ ቤት ህግ አለው። ራሷ የችግሯ ባለቤት መታ ችግር ላይ ነኝ የገንዘብ አይደለም ካለች እናስገባታለን፣ እናዳምጣታለን፣ የምንችለውን እናደርጋለን ከገንዘብ ውጭ። ከዛ ውጭ ግን እኛን ኮመንት አይረብሻንም እዚህ ቤት ታውቃላችሁ። ቴንኪዩ ቀጥዩ። እና ከዛ ወጣውኝ ከዛ ቤት ሰዎቹ ሴትዮዋ ጋር ከወጣው በኋላ እህቴ ከዛ ከስፖንጅ ፋብሪካ ተባራ ኮብልስቶን ምንጣፍ እየሰራች አገኘዋል። ከዛን ኮብልስቶን ምንጣፍ ትሰለጥኛለሽ እንስራ በቃ እዚህ እና ወደ ሀገር እንገባና ሀገር ቤት ትምህርት ብሽሽን ትቀጥያለሽ ስትለኝ ይሻልኳትና ከዛ ከኮብልስቶን ጋር አብሬ ገባው። እውነትም ትንሽዬ እንደሰራው ከነሱ ጋር ቶሎ ብዬ ሙያ ለመድኩኝ። አዲስ አበባ ኮብልስቶን ምንጣፍ እየሰራው ከሷ ጋር የሆነ ልጆች አሉ፣ ወንድ ልጆች ናቸው። ታውቂያለሽ ይህን ስራ የሚሰራው በብዛት ወንድ ነው፣ ሴቶችም አሉ። ከዛን እኔም ለመድኩኝ ያን ስራ። በጣም ደህና ገበያ ያለው። ለምሳሌ በዛ ሰዓት ብሩም በጣም እንትን ስለሆነ ኑሮ ውድነትም ስለሌለ ብሩ በጣም ነው የሚያገለግለው። በሳምንት ከ1000 ብር በላይ ምናምን አገኛለሁ እንደዛ እየሰራው ማለት ነው። ከዛ እንደዛ እያልኩ እየሰራው በመሀል ታላቅ እህታችን ታመመች። እሷ ስትታመም እሷን ለማስታመም እሷ ወደ ሀገር ስትገባ እኔን ጥላኝ ሄደች። እመለሳለሁ ብላ ነው እንዳጋጣሚ ሄደች። ከዛ ስትሄድ በፊት አብረው እዛ ስራ ያስገቧት ጓደኞች ስላሉ እዚህ በሩ ጓደኞች ስላሉ ከነሱ ጋር ለነሱ አደራ ሰጥቼሻለሁ አለኝ። ለነሱ አደራ ሰጥቼሻለሁ፣ እነሱ ይጠብቁሽ። በቃ ከነሱ ጋር አብረሽ ስሪ። አንድ ነው ሰፈራችን፣ ልጁ ወለየ ነው። አንድ ማለት በሀገር አንገናኝም። አንድ ነው ሰፈራችን፣ አብረን እንሄዳለን፣ አብረን እንመጣለን። በቃ እንደዚህ እያደረግን እያለን በስተመጨረሻ ላይ እሷ ከሄደ በኋላ ልጁ አንድ ቀን መጥቶ እኛ ጋር ያድራል። እኔ ካለሁበት እህቴ ጋር ያድራል። ከዛን እህቴ ጋር ሲያድር እህቴ የለችም። እኔ እና እሱ ስናድር በቃ ስልሽ ለማደር ሳይሆን እሁድ ቀን የስራ እረፍት ሆነን እሁድ ቀን ነው መጥቶ እኛ ጋር እኔ ጋር መጥቶ በር ተዘጋ። አከራይዋ ቶሎ ብላ በሩን እንትን ቆለፈችው። ሰዓት ካለፈ ከ4 ሰዓት በኋላ ህግና ደንብ ስላላት እሷ በሩ ተቆለፈ ማለት ነው። በሩ ሲቆለፍ እኔ ደግሞ ወዴት ይሄድ ያለች። ከዛም ተኛን። ከዛ በኋላ ብቻ እንዳልሆነ ሆነ። ይሄ ነው ማለትም አልችልም። አሁን ይሄን ማውራት አልፈለኩም። ግን ከዛን እኔና እሱ በቃ እንደዚህ አድርጋ አንተ ሙድ ሰርተ ነው እኔ ጋር ለመተኛ ስለፈለግክ ነው እንጂ መጀመሪያ ውጣ ስልክ እምቢ ብለህ ነበር አልኩ። መጀመሪያ ውጣ ስልውጣ ሂድ እያልኩ ይዘጋል እያልኩ አረሳስተ ምናምን አልኩት። እኔም ከዛ በኋላ አናደደኝ። ተኳረፍን ለተወሰነ ጊዜ። ከዛ ሳይህቴም የለችም፣ ከሱ ውጭ ማንም የለ። በቃ እንደዛው እያልኩኝ ከሱ ጋር አብረን ስንል በቃ እኔና አንቺ ቤት እንከራይና እንቀመጥ፣ ከዚህ በኋላ የት ትሄጃለሽ ሲለኝ እሺ አልኩት። ቤት ተከራየን አብረን ያንኑ ስራ እየሰራን፣ እሱም ባለሙያ ነው እኔም ባለሙያ ነው ነን፣ ሁለታችንም እንሰራለን። እየሰራን እያለን በመሀል ያው አረገዝኩ ማለት ነው። ከዛ 6 ወር እንደሆነኝ ስራ አቆምን። እሱም ኩማር መጫወት ጀመረ፣ እኔም ስራ አቆምኩኝ።
እንደዚህ ሲሄድ የሆነ ስራ የቀን ስራ ምናምን ስሰራ ራሱ ሰዎች ወይ ይላሉ። አንደኛ ሐኪም ቤት ራሱ ዶክተሮቹ ተገደሽ ነው ወይ እውነት አንቺ በዚህ እድሜሽ ተገደሽ ነው ወይስ ፈቅደሽ ነው ይሄንን ነገር ያደረግሽው ይላሉ። ቤተሰቦችም ተጣሉኝ። አንድ ቤተሰብ የሚያናግረኝ የለም በዛ ሰዓት። አይ እኔ ተገድጄ አይደለም እኔ ፈልጌና ወድጄ ነው ያደረግኩት አልኳቸው ዶክተሮቹንም። ከዛን እንደውም በቃ ምንም አንደኛ እኔ እንኳን የልጅ ለራሴ ምሮጫ አልጠገብኩም። ከዛ ቤት ካለውበት ቤት ከጥግረራ ቤት ወጣው እሱን አገኘው። መሄጃ አማራጭ ስለሌለ ነው እንትን ያልኩት እንጂ እኔ ማለት የልጅ ፍላጎት የለኝም። አረ እኔ በቃ ከዚህ በኋላ ምንም ማድረግ አልችልም። በቃ የሆነ እኮ ሆኗል። አንቺ ማድረግ ያለብሽ ማሳደግ ነው ምናምን አሉኝ ማለት ነው። በቃ ዶክተሮቹም ወይ አሉ። እኔ ደግሞ ከዛ አንድ ጓደኛ አለችኝ። የት አባቱ በዚህ እድሜሽ አሁን አንቺ ይሄን ልጅ እንትን ትያለሽ እሱ ጥሎሽ ነው የሚሄደው አስወርጃ አለች ማለት ነው ጓደኛዬ። ኧረ በስመ አብ እኔ እንጃ እኔ አላቅም። እኔ ይሞታል ተብሏል እኮ እኔ እንደዚህ አይነት ነገር እፈራለሁ። ተይው እባክሽን እኔ ለምን አስፋልት ዳር ለምኜ እንደሆንኩ አልሆንም። የራሱ ጉዳይ። እኔ ብቻ እንዲህ ሰላም ልሁን አልኩኝ። ስመረመር ጤናዬ ሁሉም ነገር ሰላም ነሽ አሉኝ። ከዛ እንደዛ እያልኩኝ 6 ወር እስከሚሞላኝ ቀን ስራ ፎቅ ላይ እየወጣሁ ቀን ስራ ጽዳት ምናምን እንዲማያደክም ስራ ምናምን ሰራ ነበረ። ከዛ እንደዛ እያልኩኝ በስተመጨረሻ አገሬ መሄድና መውለድ አለብሽ እንጂ እዚህ መውለድ የለብሽም አለኝ። እሺ አልኩት። በቃ እሺ። ከዛ ምንም አላውቅም። እሱ ያለው በጣም ሰሜን ወሎ ነው አሉ ማለት ስለ እኔ ታሪክ በጣም የሚያውቁ አሉ ልጆች ራሱ ማለት ነው። አሁን ቲክቶክ ላይ ራሱ ብዙዎች አሉ። እና በቃ እሺ አልኩኝ። ሄድኩኝ። የሄድኩትም እንደ ቃለ ሰው ነው የላከኝ። ራሱ ሄዶ ቤተሰብ አስተዋውቆ ምናምን አይደለም ያደረሰኝ። ሄድኩኝ፣ አወኩኝ። የእሱን ቤተሰብ ወይ ደስ አላቸው፣ ተቀበሉን። ብር ከኔ ጋር አብሮ ብር ልኮ ስለነበረ ለብሩ ሲሉ ደስ አላቸው። እልል ብለው ተቀበሉ። ከዛ በኋላ እኔም በቃ ልጁን በጣም ነው የምወደው ከምንም በላይ በቃ እኔ ምክንያቱም ከቤተሰብ ጋር ወጣው እሱን ነው ያገኘሁት። መጀመሪያ እንደ ወንድም ነው፣ ከዛ ደግሞ ነው ወደ ፍቅር ታሪክ የተቀየረው። እኔ እሱ ለሰከንድ እንኳን ካጠገቤ እንዲለየኝ አልፈልግም። በጣም ከምንም በላይ ነው የማፈቅረው የምወደው ማለት ነው። ከዛም በቃ እንደዛው እያለን እሱ ልክ 8ኛ ወሬን ጨርሼ 9 ስገባ መጣ። ሲመጣ ኩማር መጫወት ጀምሯል። ያጠራቀምነውን ብር ጨርሷል። በቃ መጣ እንደዛው እሱ ባዶ እጁን ሲያው ዘመዶቹም እችን እንደው ለምኔቱን ይዞብን መጣ። 5 ሳንቲም የሌላት አሁን ተቋረጥሽ። እስካሁን ሰላም እየተሰማን ነበር። አሁን ተቋረጥሽ። እንደው ለትዳር ያልደረሰ አሁን ጀመረው መቆራረጥ። ምንም ማድረግ አሁን ተመለሽ። ኦኬ ቁማ መጫወት ጀምሯል ከሚለው ቀጥይ። ቁማር መጫወት። ከዛ ምንድን ነው የሆነ ነገር የሆነ ማስጠንቀቂያ ነገር ይሰጠኛል። ምንድን ነው አለፈ ለእኔ ሲል በጣም ነው የሚወደኝ። ለእኔም በቃ በጣም ነው መስዋዕት መክፈልም የከፈለው ማለት ነው። ቤተሰቦቹ ጋር እየጠሉት አንተ ደሃ እያሉት ብዙ ነገር። ልጅቷም ተወለደ፣ ክርስትና ደረሰ። ክርስትና ሲደርስ ለምን ብር ነው ክርስትና የሚደረግልህ? ከዛ ጎረቤቱ ኧረ ተይ ተው እንዲያትበሉ፣ ይሄ ልጅ አልዳራችሁት፣ በራሱ ደግሞ አድርጓል፣ የመጀመሪያ ልጃችሁ ነው፣ ስለዚህ ተው እንጂ ምናምን አሏቸው ማለት ነው። ከዛ ሲሏቸው ይሻሉ። አሁን ከዛን የቤት ኪራይ ተከራውና ውጡልኝ አለች። አልፈልግም ውጡልኝ አለች ሴትዮዋ። ውጡልኝ ከዚህ ቤት ውጡልኝ አለኝ። ውጡልኝ በቃ ልጅቷን በቃ የራሱ ጉዳይ እኔ እዣል ሂድና እዛን ኮና አገር ከገባችልኝ 2 ቀን ከአዲስ አበባ 2 ቀን ነው እዛ ሀገር እነሱ ሀገር የሚገባው። ህይወት ኖራ በህይወት ከደረሰች ደረሰኝ፣ በህይወት ካልደረሰኝ እኔ በመኪና ቢሆን ከሞተኝ የትም ወሩር ያገባለሁ። የት አባቱ እኔም ቢሆን ብሞትስ ምን አለብኝ አልኩኝ። በቃ ከሚያሳቅቁኝና ከሚናገሩኝ ነገር የተነሳ እሱ ምንም ማቅ ይሄዳል፣ ቁማር ተጫውቶ ይመጣል፣ ከተበላ ካገኘ ይዞ ይመጣል። እንደዛ እያደረገ እሱም ጨዋታ ጀመረ። እኔም እንደዛ እያልኩኝ ቀጠልኩኝ። ከዛን ቤት እንከራይ፣ ቤተሰቦቼን ብር ላኩልኝ ስላቸው የለንም አሉ። የለንም አንቺ ሄደሽ ወደሽ ፈቅደሽ ላደረግሽው ነገር እኛ ብር ከየለና መጣ ነው አንልክም፣ የለንም። እውነትም ታዲያ በዛ ሰዓት ቤተሰቦች ምንም የላቸው፣ ለእኔ የሚልኩት ብር የላቸው። ምክንያቱም ለራሳቸው ትናንሾ ልጆች አሉ የሚያድጉ እንጂ
ለእኔ አስቦ ብር የሚልክ ሰው ማንም የለም ነበረ በዛ ሰዓት። ከዛን በቃ እኔ ምን አደረኩኝ? አሁን እኔ በነገራችን ላይ አሁን ያለሁት እኔ ጆርዳን ነኝ፣ የሀገር ውስጥ አይደለሁም፣ ኢትዮጵያ አይደለሁም። ከዛን ምን አደረኩ? ልጅቷን ወጣን፣ እኔም እሱም ወጣን። ከዛ ቤት ሻይ ቤት መነገድ ጀመርኩኝ። ሻይ ቤት ሰውም ሰጠኝ። የሆነ እህቴም አለች፣ እሷም 1000 ብር ሰጠችኝ። 1000 ብር በዛ ሰዓት በጣም ብዙ ነው የሚያገለግለው። ሻይ ቤት እቃ ብረት ድስት ምናምን ገዛዘውና ሻይ ቤት መስራት ጀመርኩኝ። ከዛ ሻይ ቤት መስራት ጀምሬ በቃ ልጅቷን ታውቂያለሽ እንደዚህ ሲያዋት ለካ የሰው አይን ያመብኛል። እኔ በዚህ አይነት ነገር በጣም አላመልክበትም፣ ግን በቃ እንደዚህ ስትሆንብኝ ጸበልም ምንም ይዣ ሲሄድ እየተሻለ መጣ። ተውኩት ስራውን ትቼው ምን ጀመርኩኝ? በየሰው ቤት እየሄድኩኝ ልብስ ማጠብ ጀመርኩኝ። እሱ የቀን ስራ እየሰራ ደሞዙ እያደገለት ሲመጣ እየተበላሸ መጣ፣ እየተጫወተ በቃ። ግን ለእኔ ከቤተሰቦቹ ጋር እኔን እያለ ስለሚጣላ ምንም ነገር መናገር አልፈልግም። ከዛን የቀን ስራ እየሰራው የሰው ቤት በቃ ድግስ ሲሆን ሰው ቤት ወጥ እየሰራው አንድ ለምሳሌ ድግስ ደርሶ አንድ ሰው ቤት ከሰራው እስከ 400 ብር ምናምን አገኛለሁ ማለት ነው። እንደዛ እያልኩ በቃ አሳደግኩኝ። ከፍ ስትል 2010 ላይ ፓስፖርት ጀመርኩኝ ሌላ ሀገር ልሄድ። በቃ በጣም ስቃይ አሳልፍ ያለው። ከዛ በፊት ያው በቃ የሰው ቤት ስራ ሰራለሁ። በዛ ላይ እሱ መደባደብ ጀመረ፣ መማታት ጀመረ። ከዛን እያልኩ በስተመጨረሻ ላይ በቃ እንትን አልኩኝ ማለት ነው። እኔም ራሴን ለማውጣት እሱን 5 ሳንቲም ላለመጠየቅ እሱን ብር እንትን ስለሚል 1 ብር አልጠይቀውም። ግን የቤት ኪራይ አይጎልም፣ ቀለብ አይጎልም፣ በርበሬ አይጎልም። ከዚህ በኋላ ያለውን ግን ከከባድ አስቤዛ ያለፈውን ግን ራሴ ነኝ የማሟላው። ለምሳሌ እንደዚህ ጎረቤት ጋር ሳይቃ ምናምን ገዝተው እቁብ ገባለው፣ ፀጉር እሰራለሁ። እኔ በፀጉር ባለሙያ ነኝ። በጣም ፀጉር እሰራለሁ። የምሰራውን ፀጉር ብር አጠራቅሜ በሳምንት በየሀብታሞቹ ቤት እየጠሩኝ የምሰራውን ያን እያጠራቀምኩ እቁብ ገባለሁ። ለቤቴ እንጂ ለእግሬ እንዲህ በቃ ጫማ ልግዛ፣ እንደ ሰው ላጊጥ፣ እንደ ሰው ልኳኳል የለም። ለልጅ የተቀረውን ደግሞ ለቤት ነው የማደርገው ማለት ነው። ከዛን እንደዛ እያረኩ ቤተሰቦችም የሚደውልልኝ በቃ እኔ ደሃ ስለሆንኩኝ ቤት ውስጥ ካለሁት እኔ ብቻ ስለሆንኩኝ ምስኪን ማንም የሚፈልገኝ የለም። ደውዬ ምንትን ስል ለማይልን ለምነው ነው በቃ ብር ፈልጌ ነው የሚመስላቸው። ለዝምድናም ሲሆን በቃ እንዲጠይቁኝ እዛ ባድ ነኝ እኔ። በኢትዮጵያ ላይ ሆኜ ባድነት ነው። ከ12 ዓመት ጀምሮ የቤተሰብ ፍቅር አላውቅም እኔ። ምክንያቱም የምፈልገው ምንም አይነት ሰው ቢሆን በቃ ፍቅር እንዲሰጠኝ፣ ወዳጅ እንዲሆኑኝ፣ ሳለቅስ አይዞሽ እንዲሉኝ እንደዛ ነው የምፈልገው እንጂ በራሴ። ምክንያቱም እኔ በገንዘብ አላምንም። ያገኙትም ያላቸውም እየሞቱ በጣም ሀብት ኖሯቸውን መብላት አቅቷቸው ጤና እያጡ ያንን ስለምን ፈጣሪና መስግኜ ጤና ኖሮኝ ሰርቼ በራሴ እንትን እንድል ነው የምፈልገው። ከዛም ፕሮሰስ ጀመርኩኝ። በቃ እንደዚህ እያለ በስተመጨረሻ ላይ እሱ ካለበት ሀገር በጣም ቆላ አለ፣ በጣም ቆላ። እዛ ቆላ ወርጄ ምን ጀመርኩኝ? መንገድ ሰራተኛ አሉ። ለመንገድ ሰራተኛ እንጀራ ጋግራለሁ። 30 ሰው ነው በአንዴ የምመራው አንድ ቤት ውስጥ እና 30 ሰው ስለሽ እንጀራ የምትጋግራለች፣ ወጥ እሰራለሁ፣ አስተናግዳለሁ። ቀን ወጥ ስሰራ እሳት ላይ ስጣድ በረሃ ነው። እዛ ላይ ስጣድ ውዬ ማታ ወጥ እሰራለሁ፣ ማታ ደግሞ እናስተናግዳለን። እንደዛ ሆኖ 2 ሆነን እንደዛ እያረኩኝ እያመጣሁ ማን እያያዘልሽ ነው? የሁሉ ፀጉር ስትሰሪ ይሄው ሁሉ ስሰራ ሰው ቤት ስሰራ እየሰው በረንዳ ለምሳሌ አሁን ልብስ ሳጥብ በሰው ቤት ልብስ ሳጥብ እዣት ሄዳለሁ፣ ምግብ አበላታለሁ። እነሱ በረንዳ ላይ ቁጭ አድርጌያት እዛ በረንዳ ጥላ ስር ቁጭ አድርጌያት ባለ ባህሪና ፈጣሪ ይመስገን። ፈጣሪ እኮ ሁሉ አይነት ቁጭ ነው የምትለው። ቁጭ ፈጣሪ ምስክሬ ነው። ቁጭ አንድ ቦታ አትንቀሳቀስም። ፍርዬ ቁጭ በይ በቃ ይሄን እስከመጨረስ ድረስ ቁጭ በይ ስላት ቁጭ ነው የምትለው አንድ ቦታ ማለት ነው። ከዛን ያን ሁሉ እያደረኩ ያንን ሁላ አዎ አንደኛ እናት እንደሌለኝ እዛ ቦታ ላይ ቤተሰብ እንደሌለኝ ስለሚያውቅ ፈጣሪ ይረዳኛል። እኔ ምክንያቱም በሱ መቼም ተስፋ ስለማልቆርጥበት ስለምለምነው
አይጥለኝም የትም። እንደዛ እያደረግኩኝ በቃ ቁጭ በይ ስላ ቁጭ ትላለች። የሚበላ የሆነ ብስኩት የ2 ብር ብስኩት የ1 ብር ብስኩት ገዝቼ ከሰጧት ያችን እያልጎጠጎጠኝ ቁጭ ነው የምትለው አንድ ቦታ ማለት ነው። ተደወለባት ስልክ። አያችሁ ፈጣሪ የማትችሉትን ነገር አይሰጥም። አቅሟን ችግሯን አይቶ አዎ መተሻል ቀጢ ማሪ መተሻል። ከዛን በቃ ማለት ይሄንን ሁላ እንደዛ አድርጌ በቃ እዛ እነሱ ጋር ልሄድ ሲል ይወዳሉ። ህፃን ናት፣ የኔ ብቻ ናት ትንሽ ልጅ እና እንደ ብርቅዬም ስለሚያዋት ማለት ትልመሪያ በእጁ የማይነኳት ከፍ ማለት ስትጀምር ሰው እየፈለጋት ሲመጣ መያዝ ጀመሩ ልጅቷን። ከዛን ወስጄም እነሱ ጋር ጣል ሳረጋት ፈጣሪ ምስክሬ ነው። በአመት ከ6 ወር እነሱ ሲይዟት በቃ ምንም አትልም፣ ዝም ነው የምትለው። ማንም የያዛት ከእኔ ለይቶ ወንድ የማታውቀው የሚሆና ቁጭ ካረጋ ቁጭ ነው እዛው እነሱ ጋር የምትለው። በጣም ባለ ባህሪ ናት። ከዛ እንደዛ አድርጌ ቁጭ አድርጌያት ሄድኩኝ። ሲሄድም እሱን ሰደቡት። እሷ እንደ አንተን ብላ እንደ እግዚአብሔር አምና መታ እንዴት ለምንድን ነው ይሄን ሁሉ መስዋዕት የምከፍለው? ወንዶች ጋር ሄጄ ባላለ ብዬ እንደሰው ደሞዝ ደህና ብር እያገኘ ተሻሽለን ህይወታችን እየተስተካከለ እያለ ለምንድን ነው እችሊ ወንድ ጋር እየሄደች እዛ ወንዶች ጋር የምትሰራው ስራ? አንድ ሰው ኮስተር ብዬ ስራዬን ሰርቼ ቅዳሜ እመጣለሁ። ኮስተር ብዬ ስራዬን ሰርቼ ምጥት ብዬ በቃ ምንም ቤቴ ውስጥ ያ እንትን የተባባለ ነገር ነው እንትን የምለው። ከዛ ስራ ክረምት ሆነና ምጥት ስል እኔና እሷ አይጥና ድመት ሆነን ቁጭ በቃ አብረን ተኝተን ሌሊቱን በሙሉ በቴክስት ምናምን። ግን ፈጣሪ ይቅር በለኝና ማለት ነው እኔ እዚህ ጋር ሞቅሰው ለመውቀስ አክል አይደለም ለታሪክ ያክል ነው እንጂ እኔ በአሁን ላይ ሞቅሰው ሰው ምንም የለም። ግን ታሪኬን ለእናንተ ለማስተማር አክል ነው ገባሻቡ እንጂ እኔ እዚህ ጋር ለወቀሳ አይደለም የመጣሁት ማለት ነው። ከዛን በቃ እንደዛ በቃ በጣም ይደበድበኛል። ከዛ ደግሞ እኔ ጓደኛ ብዬ ማምናት በላይ ላይ ብዙ ነገር ብዙ ፌክ ይሰሩኛል። ያንን እየሰማው እያየው እንዳላየ እየሰማው እንዳልሰማው። ከዛም በቃ አሁን ደግሞ መልሼ ሻይ ቤት መንግስት ሰጠኝ ቦታ፣ ደህና ቦታ። ያው በየ5 ዓመት ቅያሬ ሲገኝብሽ ይሰጥሻል፣ ይወሰዳል። መንግስት ይወስደውና ደግሞ ለደሃ ይሰጣል። በሲሚንቶ የተሰራ ቆጣሪ ያለው እንጀራ እየጋገርኩ ደግሞ ሲገኝብሽ ማለት ተለውጠሽ ሲያገኝሽ ነው። ተሻሽለሽ ሲያገኝሽ ተሻሽለሽ ሲገኝ ለ5 ዓመት የመስሪያ ቦታ እንዴት መንግስት ቦታ እድሉን ያገኘሁት እኔን እንትን የሚሉኝ በምን መሰለሽ? እድሉን ያገኘሁት የደሃ ተብሎ ይመለመላል። የደሃ ተብሎ ይመለመልና እኔ ምንድነው የእሱ ቤተሰቦች እዛ ቢሮ የሚሰሩ ስላሉ አንድ ደሃ አለች። ቤተሰቦቿን ጥላ በጣም የምታሳዝን በየሰው ቤት እየሄደ የሰው ጨርቅ የምታጥብ እድሜዋ ትንሽ በጣም ብዙ ፈተና ያለባት ልጅ ምናምን እያሉ ይነግሩልኛል። ሲነግሩኝ ምንም አለምንም እጅ በቃ እስኪ እሷን የሚቃወም አለ ሲሰጥ ሲመለመል እስኪ እሷ አላት የምትሉን ነገር አለ እሷን የሚቃወም አለ ባልና ተመልምዬ እሰጣለሁ። ኧረች ምንም የላት ደሃ ናት ተውኛ እሷን አንቃወምም ይላሉ። ራስ ወዳድም ይቃወማል። እንደዛ ሲሉ ይሰጡኛል ማለት ነው። ከዛም መንግስት ያን ቦታ ሰጠኝ። የጀመርኩትን ፕሮሰስ 2010 ተውኩትና 2010 የጀመርኩትን ፕሮሰስ ተውኩትና ወደ ሻይ ቤት ዞርኩኝ። ጓደኞቼ ተስፋ ቆርጠው ልጅ ሲወልዱ ምናምን እኔ ተስፋ አልቆርጥም፣ ከመጣልኝ እሄዳለሁ፣ ከተሻለኝ ደግሞ እዚህ እሰራለሁ እያልኩ እየሰራው ምንድነው የምሰራው? በኢትዮጵያ እንጀራ መጋገር፣ እንጀራ ማስረከብ፣ ቁርስ መስራት እንደዚህ በቃ ቁርስ ቤት አረኩት ጎኑ ላይ። ከዛም ደግሞ እንጀራ ደረቅ እንጀራ ከኔ ብዙዎች ይወስዳሉ እያሉ ከዛም መያዣ ብር እሱ ስጠይቀው አልሰጥም አለኝ። ምጣድ ምናምን ገዝቼ የምጣዱን እንኳን ክፈልልኝ ስለው ከዛ ምክንያቱም ታሪኩ ወደ ሌላ ተቀይሯል አለች። ሌላ እንደዚህ ዝም ብላ ከእሷ ጋር ሌላ ዓለም ውስጥ ስለነበሩ ለእኔ ምንም ቦታ አይሰጠኝም። ምንም እኔ ምንድነው መስራት፣ መምጣት፣ መተኛት፣ ጠዋት ሌሊት 9 ሰዓት መነሳት፣ ከምሽቱ 5 ሰዓት መተኛት፣ ስራዬን ጨርሼ እንደዛ እያደረግኩኝ እኮ ከሌላ ሴት ጋር ሌላ መጀመሩን በምን አወቅሽ አንቺ?
በምንድን ነው የማውቀው? ያንማ አንድ ቀን ያስኩ በራሴ ደረስኩኝ። ምክንያቱም እዛ ጋር አንድ ሰው የለኝም። በምን ያስኩ? ታይ ወይ ልንገርሽ፣ በምን እንዳያስኩ ልንገርሽ። አንድ ቀን ቅዳሜ ቀን እንደምመጣ ትመጫለሽ ወይ ሲለኝ አልመጣም ብዬ ሳያስበው እዛ ከመሰራበት ቦታ ሳያስበው ቀጥ ብዬ እቤት ስገባ አብረው ተኝተው አገኟቸው። ቀጥ ብዬ ማለት ነው። ከዛ ምንም ማለት የገዛ አንቺና እሱ የምትኖሩበት ቤት የምንኖርበት ቤታችን ማንም የለም። ሌላ ሰው ማለት ጎረቤት የለም። ጎረቤት ሴት ይዞ ሲገባ ያየውም ጎረቤት አይፈራም። ጎረቤት ምን ሊሰራ ይሄዳል? ወደዛ ወደ እኔ ቤት ምን ሊሰሩ ይሄዳሉ? ጎረቤት እኔ በሌለውበት ባለትዳር ናቸው። ሰርቪስ ነው የተከራየነው። ሌብነት እኮ ነው ሀቡ። ፈጣሪ ምስክሬ ነው። እንዴ ማለት ተደብቃ ነው የገባችው። እሷ ለምንድን ነው የምትታየው? ሲጀመር እንድትታይ ሆና እንዴት ትገባለች? ሁሉም ተከራይ ነው፣ አከራይ የለም ቤት ውስጥ። አንድ ቀን በአካል ያዝኩ፣ አንድ ቀን ደግሞ ተኝተን እያወራን እያለ ግጥም ተደርጎ ፌስቡክ ምንድነው ስሙ ሜሴጅ፣ አንድ ስክሪን ሜሴጅ። ከዛ በኋላ ስልኩን ቆለፈ። እሺ ምን አልሽ? ታገኛት በገዛ ቤትሽ ያገኘሻት ቀን ምን አልሽ? የሆነ በቃ በፊት እንደዚህ ያመኝ ነበረ። ፌንት ንቅል ነው ያደረኩት። ምንም ማውራትም አልችልም፣ መናገርም አልችልም። እንባዬ ብቻ ነው የሚወርደው። እሱም መናገር አልቻልኩም። ያዛረኩትና ምንድን ነው የበደልኩ? ከኔ ያጣሁ ምንድን ነው ስለው በቃ ምንም መናገር አይፈልግም። ምንጭቅ አደረገኝና እጄን ወጥቶ ሄደ ማለት ነው። ወጥቶ ሄደ። መጣሁ። ማታ ሲመጣ ራስ ሰርቼ ነበረ። በላን፣ ተኛን። ከዛን ተነሳን ጠዋት። እኔ ወደ ስራዬ፣ እሱ በተኛበት 12 ሰዓት። ማታ ምንም መነጋገር የለም። ሄድኩኝ ስራ መጣሁ። ከዛን አንደኛዬን ነው ክረምትን እንደመጣው በቃ በዛ ነው ለምን እያልኩኝ እንትን ያልኩት። ከዛ በኋላ አንድ ላይ ስንሆን እየባሰ መጣ። በቃ ደህና እየሰራው ደህና በቃ የተሻለ እንደ ትናንትና ከሌላ ሴት ጋር የገዛ ቤትሽ የገዛ አልጋሽ ላይ ሴት አምጥቶ አስተኝቶ ወጥቶ ሄደ አይደል? አንቺ ደንግጠሽ ፌንት መጣሽ። አንቺ ከፌንትሽ እስክትነቂ ልጅቷን ሸኛት። ከዛ ወጥቶ ሄደ። በነጋታው ማታ ሲመለስ በነጋታው የዛኑ ለማታ ነው የተመለሰው ማሪ። የዛኑ ለማታ እራት ሰርተሽ ነው ብሎ መጣ። እራት ሰርተሽ በአንድ ትሪ አብራችሁ በላችሁ። ክርስቶስን ሀቡ ፈጣሪ ምስክሬ ነው። ከዛ አብራችሁ በአንድ አልጋ ተኛችሁ። በጣም ነው የምወደው። አብራችሁ በአንድ አልጋ ተኛችሁ። ምንም አብረን ተኝተናል። ወዴት ሄዳለሁ ታዲያ? የት ልሂድ? እሺ እናቴ ቤት ልሂድ? ወዴት ልሂድ? እስኪ ንገሪኝ። የት አረጋችሁ? ይቅርታ አረጋችሁ የዛለት ማታ? ፈጣሪ ሆይ ግድ አይደለ። እኔ በጣም ነው የምወዳት። በቃ ምንቸገረው? በነጋታው ሌላ ሴት በየቀኑ ቢያመጣ አንቺ ምንም አይነት ለውጥ አንቺ እሺ አታባሪው ከቤት ቤቱ ነው። ቤቱ የቤት ኪራይ የሚከፍለው እሱ ነው። አታባሪው ችግር የለም። አራት ታበይዋለሽ። ከዛ አብረሽው አልጋ ላይ ትተኛለሽ። ምግብ ሰራው በቃ ነገረኝ ማለት አንድ ሰው ጥፋቱን ካመነ የሆነ በቃ ሴጣን አከፍቶኝ ነው ካለሽ ይቅርታ ከጠየቀሽ ምን ብሎ አመነ? እኔ ምናምን ልጅ ምን አለሽ? እንደ መጣ ፊቴ ቅይር ብሎ በቃ አንበዬ ዝም ብሎ ነው የሚወርደው። መናገር እራሱ አልቻልኩም። ምክንያቱም እኔ እውነቴን ስነግርሽ በልጅነቴ ስለሆነ ያገኘሁት በቃ ማውራት አልቻልኩም። በቃ አንበዬ ዝም ብሎ ዝርግፍ ብያለ አንበዬን ሲያይ በቃ ምን ላርግ? በቃ አልቅሶ ይቅርታ ጠየቀኝ። በቃ ይቅርታ ለምኑ ማለት ለምንድን ያደረገው? ምን ሆኜ ነው አለ ማለት ምክንያቱ ምንድን ነው? በቃ ቤት እቃ ልወስድ ነው ብላ ነው የመጣችው ነው። በቃ እቃ ልወስድ ነው አሳስታኝ ቀጥታ ነው የመጣችው ራሱ አለኝ። የምን እቃ ልትወስድ መጣች? የምን እቃ ማለት በቃ እሱ የእሷ ሲም ካርድ ነበረ ሰው አምጥቶ ለእሷ ስጣት ብሎኝ ከሌላ ቦታ ከመኪና ላይ በመኪና ተልኮላት ከመኪና ተልኮ ያንን አትምጫሁን ስላት ራሷ መታ ነው አለ። በቃ እንደዚህ ብሎ ነው ያሳመነኝ። ከዛ በቃ ታውቀው ነው ሲም ካርድ ፍለጋ የመጣችው። ምኑ ናት? የሀገሩ የሰፈሩ ልጅ የሚያውቃት ትምህርት ቤት አብሯት የተማረ እንደዛ ነው። ኦኬ። ስለዚህ ሌላ ግንኙነት የላቸውም። በቃ ሲም ካርድ ትወስድ በመጣችበት አሳሳተችውና ተሳስቶ አረጉ።
አሳሳተችው። ከዛ ግን እሷና እሱ መደዋወል፣ እኔ መደዋወል ጀመሩ። እዛው እያለው ምንም ግንኙነት የላቸውም። ፍቅረኛው አይደለችም ማለት ሴም ካርድ ፈልጋ መታ ነው በአጋጣሚ ያደረጉት። ከዛ በኋላማ መደዋወል ጀመረ። እኔም ከነቃው በኋላ ይቅርታ ከጠየቄ በኋላ ለእኔ ያለው ነገር ተቀነሰና እሷን እንትን ማለት ጀመረ። በቃ ከእሷ ጋር ማውራት፣ ከእሷ ጋር በቃ ብዙ ቴክስት ማየት፣ በቃ ብዙ ነገር አመንሽው። የዛን ቀን በአጋጣሚ እንደሆነ የተፈጠረው አመንሽው። ምንም ግንኙነት ሳይኖራቸው ፍቅረኛው ሳቶ ሙሽማው ሳቶ የዛን ዕለት ቤት ስለመጣች ፈጣሪን ተሳስቶ አደረገ። አመንኩት። አንድ ሰው በፈጣሪ ከማለ በሚወደው በአንድ ልጁ ከማለ ምንድን ነው ልትመችው? እሺ አልኩኝ። በቃ እሺ አልኩኝ። ግን ከዛ በኋላ ግን ታሪኩ ሌላ ሆነ። በቃ ትደውላለች፣ እኔን ትሳደባለች። አንቺ ብራሪያም መምጫሽ ያልታወቀ ትለኛለች። ከዛን አንድ ቀን ስልክ ደውዬ ከጓደኛዬ ጋር ሰደብናም ማለት ነው። ከዛ እንደዛ እያረኩ በስተመጨረሻ ላይ እኔ ወዴት መጣሁኝ? በቃ የሆነ ሰዓት እንደዚህ ተኝተን ሌሊት ምርር ብሎኝ ራሴን ላጠፋ የተነሳሁትን ምርር ብሎኝ በቃ ህይወት አስጠልቶኝ፣ እኔ በጣም ነው የምወደው። ከምንም በላይ ለእኔ ገንዘብ አይደለም ብር እሱን ነው የምፈልገው። እኔ እውነት አንድ ነገር ስነግርሽ ከልጄ በላይ ከሁሉ ነገር በላይ የምፈልገው እሱንና እሱን ብቻ ነበረ። እሱንና እሱን ብቻ ነበረ። ለምንድን ነው ከልጅሽ በላይ ቆይ ማሪ፣ ከልጅሽ በላይ ከገንዘብ በላይ እሱን ብቻ ነበር የምትፈልጊው። እሱ ግን አንቺን አልፈለገም አይደል? እሱ በቃ ማለት እኔም እዚህ ጋር ልደብቅ ስለማልፈልግ ነው እውነቱን የምነግርሽ። እና እኔ በጣም ነው የምወደው፣ በጣም ስለምወደው በቃ ስልሽ መሄድ አልችልም። ግን ደግሞ ከምነግርሽ በመሀል ለልጁ ያለው ፍቅር እኔ ማንኛውም አባት እንደሱ የልጁን አክል ፍቅር ይኖረዋል ብዬ አላስብም። ማለት በራሴ ባየሁት ማለት ነው። ሁሉም የራሱ ይኖረዋል። እኔ ደግሞ በሱ ላይ ያየሁት ለልጁ ያለው ፍቅር ይሞታል አልኩሽ። በጣም ነው የሚወዳት፣ በጣም ነው የሚንከባከባት ነው የውሸት የማለባት ልጁን በጣም ስለሚወዳት ነው ከሌላ ሴት ጋር ግንኙነት አርጎ ሴምፓርቶ ስለታሳፋኝ ነው እንጂ አልፈልጋትም ብሎ በልጁ ማለት አልፈልጋትም በቃ እንደዛ አለ። ብቻ እኔ ለእሷ በሚያደርግላት እንክብካቤ ከራሱ ደስታ የእሷን ደስታ ስለሚያስቀድም በቃ ምክንያቱም ለልጁ ጥሩ አባት ነው ብዬ ነው የማስበው። ታውቂያለሽ አቡ። ሲቀጥል ደግሞ እንትን በቃ እንደዛ ምርር ሲለኝ ይሄ በቃ ይሄ ነገር እየገፋ እየቀጠለ ሲመጣ መጣሁኝ እኔ ወደዚህ መጣሁ ማለት ማሬ እንትን ኦልሬዲ ከሴት ጋር ተኝቶ በአይነሽ አይተሽ ይቅር አድርገሽለት የዛን ሁለት ማታ አንቺም ሰጠሽው ደገምሽለት እና ከዛ አብራችሁ ቀጠላችሁ። ምንድነው ታዲያ ከሴት ጋር ከመተኛት በላይ ትዳርን ሊያፈርስ የሚችል ነገር፣ ከመማገጥ በላይ ትዳርን ሊያፈርስ የሚችል ነገር የለም። መማገጥ ያላፈርሰውን ትዳር ሊያፈርሰው አይችልም። ይቅርታ አድርገሽለት ቀጠላችሁ። ታዲያ ምንድን ነው ታዲያ ይህን ሰውዬ አስትቶ አረብ ሀገር ያስመጣሽ? ኦልሬዲ ማግጦ ይቅር ካልሽው ከዛ በላይ ከመማገጥ በላይ ምንም የለም። መማገጥን ይቅር ካልሽው ምንም ነገር ይቅር ሊባል ይችላል ማለት የዛ ጊዜ እኮ እሱ እንደዛ ባደረገ ሰዓት የሰው ልጅ እኔ ይቅርታ ከጠየቀ በኋላ እኔ በይቅርታ ማለት እኔ ፈጣሪ አይደለሁም። ፈጣሪ እንኳን እኛን ወርዶ ይቅር ይለን የለ ሰው ብዙ ነገር ሰርተን ስለዚህ ይቅር አልኩት። ለምን ተከትለሽ ወጣሽ ታዲያ? ማግጦ ይቅር ያልሽው ወንድ ልጅ ምንም ነገር ሊያስታውሽ አይችልም። ምን አስታወሽ? ለምን ተውሽውና መጣሽ? ለምንድን ነው የተውኩት? አንደኛ ከኑሮ ያንጻር፣ ሁለተኛ ደግሞ ልጅቷ ባለችው ነገር ቀጠለ። በቃ ሲቀጥል በቃ እኔና እሱ ቤት አልፈልግም ማሪ፣ እኔ ብር አልፈልግም ከልጅም ከብርም ከምንም በላይ እሱ ነው የምፈልገው አላልሽም? ስለዚህ ለገንዘብ ብለሽ ጥለሽው አትችልም። ለምን ጥለሽ ወጣ? ለገንዘብ ወይ ሀቡ ለገንዘብ ብዬ ያስወጣኝን እኮ ልነግርሽ ነው። እኔ እሱን ነው የምፈልገው ብዬ እኮ የነገርኩሽ። ከገንዘብ በላይ እሱ ነው ፈልጌ እምልሽ እኮ አለ ገንዘብ እኖራለሁ ለማለት አክል አይደለም። ማለት ለሱ ያለኝ ቦታ ለመግለጽ አክል። ሰው ቤትም እየሰራች ሰው ቤት ልብስ እያጠብሽ እየዞርሽ በየቤቱ ልብስ እያጠብሽ ባህሪው ሲቀየርስ ሀቡዬ ባህሪው ተቀየረ። አንደኛ ባህሪው ተቀየረ። ማሪ ይህናችሁ ክርክር አይደለም ያዝነው። እኔ ፍቅር አንድ ያዳምጪኝ ስላልተረዳሽኝ ነው። ከዛ ትነግሪኛለሽ። እሱ ከጎንሽ ካለ እሱ አንድ ቤት ከአንቺ ጋር ከኖረ ቀን ቀን ሌላ ሴት እያወጣ ማታ ማታ ከአንቺ ጋር አብሮ አልጋ ላይ ማደር ከቻለ ችግር የለብሽም። እሱ ብቻ ቤቱን ጥሎ አይሂድ እንጂ እሱ አብሮሽ እስካለ እሱ ማታ ማታ አብሮሽ እስከተኛ ድረስ አንቺ በየሰው ቤቱ ልብስ እያጠብሽም ቢሆን በየቤቱ ወጥ እየሰራሽም ድግስ እየሰራሽም ልጅሽን ይዘሽ እየዞርሽ እየሰራሽም ቢሆን
ደስተኛ ሆነሽ ከሱ ጋር እየኖርሽ ነበር። ሶ ከዚህ ህይወት ለምን ወጣሽ ነው ጥያቄ። ለምን ታውሹ? ቤቱን ጥሎ ጠፋ ወይ እሱ ወይስ እሱ እዛው ቤት እያለ አንቺ ነሽ ጥለሽ የወጣሽው? አሁን ሚወትሽን አብሪና ጀምሪ። ምን ተፈጥሮ ጥለሽ እንደወጣሽ? እኔ ጥዬ የወጣበት ምክንያት መጀመሪያ ፕሮሰሱን እንደነገርኩሽ ፕሮሰሱን ጀምሬው ነበረ። ለኮይት ጀምሬው ደላላ ሰው ቤት እየሰራው ነው እንትን ያለኝ ሰው ቤት እየሰራው በላይ ብር ታውቂያለሽ። ሰው ቤት እየሰራው አዲስ አበባ ሰው ቤት እየሰራው የጀመርኩትን ፕሮሰስ ደላላው ብሩን በልቶ ሳይሳካልኝ ቀረ። ለኮይት ከኤርፖርት ነው የተመለስኩት። ህገ ወጥ ነሽ አትሄጂም ተዘግቷል ተብሎ 2010 ላይ ተመለስኩኝ። 2010 ላይ ተመልሼ ከዛን ሰው ቤት ሰርቼ ትንሽ አመት ባል አካባቢ ነው ተመልሼ የገባው። ከዛንም ይኸው እዚህ እንትኑ አሁን የነገርኩሽ ወንዶቹ ከሚሰሩት መንገዶች ጋር መስራት ጀመርኩኝ። ከመንገዶችም በኋላ ደግሞ እኔና እሱ አብረን እየኖርን እያለን ተሰጥቶኛል ቦታ እዛ ላይ እየሰራው ያለ ደና። እኔ እኮ እየነገርኩሽ ነው። ደና የተሻለ ህይወት መኖር ስንጀምር እንደ ልባችን ደና ከቤት እንጀራ ቆርሰን መብላት በቃ ቤታችን እንደ ሰው ማጌጥ ሲጀምር እኔና ባንቺ ስራ አይደለ? አንደኛ ስራ መንግስት በሰጠሽ ሱቅ አንቺ እየሰራሽ ባንቺ ስራ መንግስት በሰጠኝ ቤት ውስጥ እንደነገርኩሽ እሱም ያሟላል። ቤቱ አያጎልም። እንደነገርኩሽ እኮ እኔ ቤቴን ለማጌጥ በቃ ለሌላው ነገር እሰራለሁ እንጂ እኔም ቁጭ አልልም። እሱም ብር ዛሬ ስጠኝ ካልኩን ነገር ሲበሳጭ ስለማገኘው እኔ እሰራለሁ እንጂ በዛ ላይ እሱ ልብር እንትን ይላል። ከዛ ግን በኋላ እኔ እዛ ሄጄ ከመጣውና እንደ አይነት ነገር ከተጀመረ እንትን አለ። በቃ እሷ ትጨቃጨቃለች። ለምን እንዲያደረግክ ትላለች። ምንም በቃ በጣም እንትን ማለት ጀመረ ማለት ነው። የሚያወራው ነገር በቃ ሌላ ነገር መሆን ጀመረ። ከዛን እኔ ያን ፕሮሰስ እኔ ውጭ መውጣት እፈልጋለሁ። በፊትም መስራት እና ተቀይረን አብረን ደና ቦታ አግኝተን ቤት ሰርተን እንድንኖር እፈልጋለሁ። ምክንያቱም እኔም ቤተሰብ አግሎኛል፣ እሱም ቤተሰብ አግሎታል። ይሰማላ? አዎ ማሪ ይሰማል እናት። ከዛን ይሄንን ስለምፈልግ ፕሮሰሱ ድንገት መጣልሽ አሉኝ። እኔ እና እሱ በተኛንበት መጣ ሲሉኝ እሄዳለሁ ስለው ምንም አላንገራገር አትጅም አላለኝም፣ ምንም አላለኝም። እሄዳለሁ ስለው እሺ በቃ ሂጅ አለኝ። እኔ ማለት ከብር በላይ ወደዋለሁ ለማለት ምን አክል እንደምወደው ለማስረዳት አክል ነው እንጂ ከሱ ተለይቼማ ለመስራት እኔ ካለሁበት ራሱ እኔ እዛው አብሬ ካለሁበት ራሱ ጥዬው ሄጄ እየሰራው ነው። ሊያውም ከወንዶች ጋር ጥዬ ሄጄ እየሰራው ነው። እየለፋው ፊቴ ማዲያት እስከሚያወጣ ድረስ እየለፋው እየሰራው ነው። በዛ ላይ ደግሞ በጣም ነው የሚማታው። እኔ ወደዋለሁ ቢመታኝ ምንም እንድቅም አልይዝበትም። ዛሬ መጥቶ አሁን መጥቶ ይማታ ተመልሶ የሚመታሽ በምን ምክንያት? ለምሳሌ ምክንያት ነው የሚመታኝ ምክንያቱ ምሳሌ ልስጥሽ፣ በትክክል እንድትነግርኝ እኔ ምሳሌ ልስጥሽ። ለምሳሌ ባልና ሚስቶች በተለያየ ነገር ይጋጫሉ። ለምሳሌ ሚስት በጣም ገንዘብ ስጠይቅ ባል ቋጣሪ ከሆነ ይበሳጫል። ወይ ደግሞ ሁልጊዜ አንቺ ጠዋት ማታ የቤት ውጭ እያልሽ ትጨቀጭቅኛልሽ ምናምን ብሎ እሷን ምላሽ ሲሰጠው ምናምን ሲመላለሱ ይናደድና ሊሰነዝር ይችላል። ገንዘብ ስጠይቂው ነው ወይንስ የታመሸክ ስትዩ ነው ወይ ገንዘብ የታጠፋክ ስትዩ ነው? በምን ምክንያት ነው የሚሰነዝርብሽ የሚመታሽ? የሚሰነዝርብኝ የሚመታኝ በምንድን ነው? እሱ ምንድን ነው? ለምን አወቅሽብኝ ነው። ለምን አወቅሽብኝ ማለት እኔ እሱ ሲጀናጀን ሳይ እኔ አብዳለሁ። የምታፈቅሪውን የምትወጂውን ሰው አንድ አልጋ ላይ ተኝተሽ ጽሁፍ ስታይ ምንድን ነው እንለያልች አልልም። አቅም የለኝም። ወዴት ሄዳለሁ? በዛ ላይ ደግሞ የፈለገሽ ቦታ ብትሄጂ ልጅ አልሰጥሽም ይለኛል። እሺ ከሴት ጋር እየተጻፍክ ነው ስትይው ምን ይልሻል? በአይኔ አይቼ ነው በአይኔ እይት ሳረግ ማለት ሰውን እዛው ላይ ተኝተን አብረን ሚሴጅ ይገባል። ሚሴጅ ሲገባ ፊቱን ዞር አድርጎ ውስጥ ይዞት ይገባል ስልኩን። እሱ ተች ስልክ አለው። በቃ ወደዛ ውስጥ ይዞ ሲገባ ለምንድን ነው የምለው እኔ ታውቂያለሽ? ለምን እንዲህ ታደርጋለህ ስለው ሌላ ምንም አይነት ጸብ የለበት እሱ መሀል እኮ ምን ይላል? ቆይ ሴት ስትጽፍለት ዞሮ ቶሎ ብሎ በድምሱ ወጥቶ ሊመልስ ሲል አንቺ ስትገልጪው ስትይው ምን ይመልሳል? አይደለም ብሎ ይከራከርሽ። መግለጽ ሳይሆን እኮ ሚሴጁ ግብት ሲል ከላይ ነው ቁጭ የሚለው የምልከው። የእሷ ስሟ ይመጣል የተጻፈው ስሟ።
ምጥት ይላል። ያንን ያለውን ያንን ከዚች ከልጅ ጋር አሁንስ ያለ ምንድነው? ለምንድነው የማያበቃው ነው? ምን አገባሽ ነው? አንቺ ምን አገባሽ? ምን ቤት ነሽ ነው? ከዛ እሱ ደግሞ የሚለው ሚስት ነኝ አትይም? ምን ቤት ነሽ? ሚስት ነኝ በቃ እኔ ስልሽ እኔ የዚህን አክል ደግሞ መናገር አልችልም። ምክንያቱም አንደኛ ከሱ በላይ ልጅቷን አላገኝም። ሲቀጥል ደግሞ አገሬ አይደለም ለመፍረድ የሚያናክል አይመችም። ታውቂያለሽ እኔ የዛ ጊዜ እንደዛ ውልቅ ብዬ እንደዚሁ አሁን እንደዚህ ሆኜ ለምቀረው የዛ ጊዜ እንደዛ ውልቅ ብዬ ወጥቼ ቢሆንማ ለእኔም ተስፋ ነበረ። እኔ የምፈልገው ምንድን ነው ያችን በየበረንዳ እየወሰኩ የትም እየጎለጥኩ ያሳደግኳትን ነው የማስበው። መለየት አልፈልግም። ምክንያቱም በልጅነት የፈጣሪ ስጠኝ ሳልለው ራሱ ነው የሰጠኝ። ከሰጠኝ በኋላ ደግሞ መሄድ አልቻልኩም። ይሄ ነው ችግሩ። እሺ ከዛ በኋላ አንቺ መንግስት ሱቅ ሰጠሽና እየሰራሽ ህይወታችሁ ተለወጠ፣ ጥሩ እንጀራ መብላት ጀመራችሁ። ማሻላ። ከዛ እሱ ጋር ነው ያቆሙ። በቃ እዚህ ጋር ነው በቃ እዚህ ጋር እንደዚህ ማለት እዚያ እየሰራ እንደና እኛ ወደ ለውጥ ቦታ እየሄድን እያለን ፕሮሰስ መጣልኝ። በቃ የሆነ ደላላ ሰጥቻ ነበረ። ቶሎ አለችና ነይ ያለችኝ። በቃ ወደ አዲስ አበባ መምጣት አለብሽ፣ ፕሮሰስሽ አልቋል ነይ ያለችኝ። እንዴ ትናንትና ሳምንት ሳይሆነው ገና ፓስፖርት ሰጥቼሽ አለቀ? እንዴት እኔ ብር አላገኝም፣ በየእቁብ ገብቻለሁ፣ እቁቡ ይውጣልኝ እና እመጣለሁ ስላት ኧረ ቶሎ በይ ፍጠኝ አለችኝ። እቁቡንም ምንንም ትውት አድርጌው በቃ ካቆምኩበት ላይ እኔ ሰው ከፍያለሁ፣ ማንንም አልበላው። ካቆምኩበት ላይ ብሩን ለሱ ስጦልኝ ብዬ ጥያቸው ሄድኩኝ አዲስ አበባ ማለት ነው። ከዛን ሄድኩ አዲስ አበባ ተመረመርኩኝ፣ ደህና ሆንኩኝ። በቃ ሁሉ ነገር እኔ በፊትም ስመረመር እፈራለሁ። የሆነ ሰዓትም እንደዚሁ በቃ ምክንያቱም በጣም እዛ ስለምለፋ ኩላሊት ይኖርብሻል ይሉኝ ይመስለኝና እፈራለሁ። ምክንያቱም እኔ በጣም ነው የምለፋው። በሄድኩበት ልፋት በሄድኩበት ከልጅነቴ እስካሁን እስካለሁበት ድረስ በሄድኩበት ልፋት ነው እና ከዛ በቃ ፕሮሰሱ መጣሁኝ። የመጣሁት ጆርዳን ነው። ጆርዳን መጥቼ እያለ እኔና እሱ የዚህን አክል ስንቀመን አሁን የመጣሁት ስንት ነው? 2020 ስንት ነው? በእነዚህ 2020 ነው የመጣሁት መሰለኝ። አዎ 2021 ነው የመጣሁት ነው የሚለው ፓስፖርቴ። 2021 ላይ ነው የመጣሁት። 2021 መጣሁ እዚህ። ከዛ 2021 ጀምሮ እዚህ እየሰራው እያለው በቃ ስልሽ በቃ ቃል ተግባብተን ተነጋግረን ችግራችንን እኔም ንስሐ ገብቼ በቤተ ክርስቲያን ችግራችንን ፈተን ያችን ልጅም ሊፈታ ከእሷ ጋር ሊርቅ ሊቦልካት በቃ ሁሉን ነገር ችግር እንግዲህ አንድ ሃይማኖት ያለው ሰው መቼም ከሚያምንበት የበለጠ ነገር ምንም የለም። በዛ ቃል ገባን። ነፍስ አባት አስገባን መሀላችን። ቃል ገባን፣ ጨረስን ሁሉን ነገር። መጣሁ እኔ መጣሁ። ቦታ ተደራጅተናል። በመንግስት የሚሰጥ ቦታ ተደራጅተናል። ያንን ለመቀበል አይሰማኝም። አይ ከአንቺ ጋር አልነበረም፣ ከሀና ጋር ነበር እያወራ የነበረው። እና ወደ አረብ ሀገር እድሉ ሲመጣልሽ ለባልሽ ሱቁን መንግስት የሰጠሽን ሱቅ ለባልሽ ሰጠሽው? ወሰዱት። ምክንያቱም እኔ ነኝ የደሃ የተባልኩት እሱ ሳይሆን እኔ ነኝ የደሃ የተባልኩት። አነሱት። መንግስት አነሳው ወሰደ። ምክንያቱም ለ5 ዓመት የተሰራው መንግስት አንስቶ ለሌላ ደሃ ነው የሚሰጠው። ምክንያቱም ሰራም ብላ ሄድ እግዜር ይስጠው መንግስት እንኳን ወሰደው። ምክንያቱም ለባልሽ ከሚሰጠው ለምስኪን ድሃ ቢሰጥ ይሻላል። ስንት ድሃ አለች ልጆቿን ማሳደጊያ ያጣች። አዎ በእኔ ስም ስለሆነ ስልሽ የዛ ጊዜ በነገራችን ላይ ገበያም ብዙም የለም ነበረ። የሆነ እንትንም ግርግር ነበረ። በቃ እንደዛም አካባቢ ስለነበረ በቃ በፍርሃት ላይ ነበር ሰው ታውቂያለሽ። ከዛ እና ታዲያ አንቺ ወደ ጆርዳን ስትመጪ ቃል ተገባባችሁ? የሃይማኖት አባት አምጥታችሁ ቃል ተግባባን። መቼም እንደማትለያዩ ነው። ምን ነገር አደረገ? ቃል የተገባባችሁ እንደማንለያይ ልጅቷን እንደሚተው እኔና እሱ ከዚህ በኋላ ወደ አላማችን ለመሄድ ይሄማ ልንገርሽ አይደል፣ ቃል ባትገባቡ ራሱ 100% እኔ 100% እርግጠኛ ሆኜ የምነግርሽ አረብ ሀገር መተሽማ መቼም አይተውሽም ማሬ። አረብ ሀገር የመጣች ሴት እኮ የወርቅ እንቁላል የምትጥል ዶሮ ናት። አትተው። አረብ ሀገር ስትገባ ነው የምትተው እንጂ ወደ አረብ ሀገር የመጣች ሴት አትተው።
ታሪኩን ልንገርሽ። እኔ እሱ ማለት እኔ ለመውቀስ ፈልጌ አይደለም። እኔ እንደነገርኳችሁ ታሪኬን እስከ መጨረሻው ልንገርሽ እንጂ ማለት ነው። ከዛን እኔ እዚህ አረብ ሀገር መጥቼ እየሰራው ለአንድ ምልከው ቤተሰብ የለኝም። 3 አመት ምናምን አካባቢ ድረስ 3 አመት አካባቢ 3 አመት ማለት ነው። 3 አመት ለሱ ነው ምልከው ብር ይሰማል። ሁሉ ነገር ቆሟል። እኔ እንጃ። አዎ ይሰማል። እሺ እኔ እናት ይሰማል። 3 አመት ሙሉ ለሱ ነው ምልከው። አካውንት የተባለ የለም በእኔ ስም። ከዛን እንደዛ እያደረኩ 3 አመት መላክ ጀምሬ በቃ አንዴ አሞኛል ይለኛል፣ አንዴ ደሴ ይሄዳል፣ አንዴ ብዙ ነገር ያደርጋል ነው። እንዲያው እኔ አንድ ነገር የማምንበት የፈጠረኝ ፈጣሪ ፈተና ቢበዛብኝም መቼም እንደማይተወኝ ጤና ካለኝ ደግሞ የትም ወድቄ እንደማልቀር በፈጣሪ ተስፋ ስለሚኖረኝ ሁሌም መጥፎ ነገርም ቢያደርግ ራሱ ለፈጣሪ ነው። እኔ ማንንም ሰው ሴት የሚበድለኝ ወንድ የሚበድለኝ እኔ ለፈጣሪ ነው የምሰጠው። ምክንያቱም ከሱ የበለጠ የእውነተኛ በቀል አምላክ ስለሌለ እንደዛ ነው የማደርገው ማለት ነው። ከዛን እኔ መጣው ወደዚህ ስመጣ የሻይ ቤት ጓደኛዬ አብሬያት የምዘክረው ዝክር እሷ ጊዮርጊስን ስትዘክር እኔ ኪዳነ ምሕረትን የምዘክር አብረን እንጠጣ አንድ ገበታ የኔ መሶብ እግዚአብሔር ምስክሬ ነው። እውነት እኔ ስደት ላይ ሆኜ አልዋሻችሁ። አንድ ቤት ነው በአንድ ቤት ነው የምንበላው ማለት ይቻላል። በአንድ ቤት እኔ እና እሷ በአንድ ቤት ከዛም በአንድ ቤት ከዛ በአንድ ቤት ነው እኔ እና እሷ አንድ ቤት ነው እየበላን የኖር ነው። ከዛን እኔ ወዲህ ስመጣ በቃ ፍርዬም በጣም ነው የምትወዳት፣ በጣም ነው የምትንከባከባት። እኔ ወጣ ስል እንኳን ድንገት ወደ እሱ ወዳለበት ወደ ከተማ ስመጣ ከገጠር ልጅቷ ፀጉሯን አጥባ ሰርታ ብትታመም ሐኪም ወስዳ በጣም የምወዳት ጓደኛዬ፣ በጣም የማከብራት፣ ከምንም በላይ ለእሷ ቦታ አለኝ። ከምንም በላይ በጣም ነው የምወዳት። ከዛ እኔ እንደዚህ እያደረገች እያለኝ በቃ እኔ እዚህ ከመጣው ተቀየረ ባህሪው። ብር እየላኩ እያለው በቃ ዛሬ ካናገሬ ነገ አያናግረኝም። ለካ በመሀል የዚችን የልጅ ፕሮሰስ ጀምሮ ወደ ሳውዲ እሷን ያመላልስልሻል፣ አንዴ ደሴ አንዴ አዲስ አበባ እያሉ ጨፍራሉ ለካ ሁለታቸው፣ እሷና እቺ ጓደኛዬ። ከዛ እንደዛ እየተደረገ እያለ በስተመጨረሻ ላይ አንድ መወዳ ጓደኛ አለችኝ። ሻይ ቤት አሰራ በጣም ነው የምትወደኛችን። ምን እወዳታለሁ፣ እንደ እናቴ ልጅ ነው የማያት። 2 ጓደኞች ናቸው እኔ እዛ ሀገር ላይ። እንግዲህ ልጅቷ የ6 አመቷ እዚህ ከመጣው 1 ወር እንደቆየው ነው የተከበረላት። የ5 አመት ልጅ ነው ጥዬ የመጣው እና አሁን 11ኛ አመቷን መጋቢት ትይዛለች። እና በዛ ሰዓት በዛ ወቅት ምንድን ነበር ያደረግኩት እኔ በቃ እሷን በጣም ነው ማምናት። ስደውል አገናኘኝ ስል ማገናኘት አፈልግም። ያለበትን ቤት ለቆ ከሷ ጎን ገባ። ከሷ ጎን አብረው ተከራዩ ከልጅቷ ጋር። ከዛ በቃ ታሪኩ ተበላሽቷል። ለሰው መናገር አይቻልም። ሰክሪ ባብ የለ ሮሂ ሰክሪ ልጅ ፈታቲ ይሰማል። ይሰማል እናቴ ይሰማል። ከዛም ምን አደረገች? እኔ እንደዛ እያልኩ እያለው ታውቃለች ታሪኬን፣ ታዝንልኛለች። እዛ እያለው ስጣላው ታስታርቀኛለች። እንደምወደው ታውቃለች። ሁሉ ነገር ታውቃለች ልጅቷ ማለት ነው። ከዛን እችኛዋ ለካችኛዋ ጓደኛዬ ሁሉን ነገር ስለምትሰማ ሁሉን ነገር ስለምታይ እዛ ሻይ ቤት እሷ ቤት እየሄደ ቁጭ ሲል ስለምታይ የሚወራውን ነገር ማታ ላይ ምን እንደሚሰራ የሚወራውን ነገር ስለምታይ እችኛዋ ጓደኛዬ ለምዬ እኔ አሁን ብር ያለሽ አይመስለኝም፣ ግን እቁብ ሳይቀር እቁብ የጓደኞቼን እቁብ ስብስብ እያረኩ እቁብ ሳይቀር ነው የምልከው። ክርስቶስም ብያችሁ እቁብ ሳይቀር። ከዛ ቆይ ልንገርሽ፣ እኔም ምነግርሽ አንድ ነገር አለ። አንቺ ማድረግ ያለብሽ የሆነ የምነግርሽ ነገር አለ። ለአንቺ ነው የምነግርሽ፣ ግን ለማንም እንዳትነግሪ ትለኛለች። ምንድን ነው ንገሪኝ ስላት ሁኔታዬን ስታይ ስለሱ በቃ ደግነት ስለሱ ጥሩነት ካወራኋት ዝም ትለኛለች። አለበለዚያ ግን 10,000 ብር ካለሽ 5,000 ብሩን በአካውንትሽ አድርጊ፣ አለበለዚያ በቃ ለምታምኚው ሰው የያዘልሽ ትለኛለች። ኧረ ልጅቷ ምን ለማለት ፈልጋ ነው እያልኩኝ ዝም እላታለሁ። ምክንያቱም እኔ እና እሱ ቃል ተግባብተን የነገን ህይወት ደህና የተሻለ ህይወት ለማየት
ተነጋግረን እሱም እየሰራ እኔም እየሰራው ነው የመጣ ነው። ከዛ በስተመጨረሻ ላይ ልጅቷ ሁሉን ነገር ፕሮሰስ ጨርሶ ሊሄድ ነው አለኝ። የት ነው የምትሄደው? አፋር ክልል። ምን ልትሰራ? ስራ እንዴ አሁን ሰኔ ላይ እናንተ ጋር ስራ አለ በጣም ሀገር ላይ። ለምንድን ነው ለምትሄደው? ስለ እሄዳለሁ በቃ መብቴ ነው መሄድ፣ ምን አገባሽ አለኝ። እንዲህ ነው? አዎ እሺ አጣጣላኝና ልጅቷንም ሳያገናኘኝ ወደ ሳምንት ምናምን ዘጋኝ። ህፃኗን አያስቀምጣትም እዛ። ምክንያቱም በጣም የልጅ ብልህ የልጅ አዋቂ የማታውቀው ነገር የለም። ሁሉ ነገር ባይን ነው የሚገባት። ምን እንደሚሰራ ቤቷ እንኳን ምግብ አልበላም ብላለች እዚች ልጅቷ ቤት። እና ይነገረኛል፣ ሰማ ነገረኝ ራሱ ማለት ነው። ምን እንደሆነ ምን ብለሻን ነው እነሱ ቤት ምግብ የማበላው ሁላ ብሎኛል። ከዛ እንደዛ አደረገኝ። ጥላኝ ሄደ። እሱ ሄደ፣ ሸኛትና ወዲያው ደግሞ ተመለሰ። ልክ 1 ወር ሳይቀመጥ በ15 ቀኑ ልመለስ ነው። ለምንድን ነው ለልጅቷ ብዬ እኔ በሌለሁበት ከተማ እየሄደ ቁጭ እያለ በር ላይ አባቴን አንጡልኝ እያለኝ ነው። ልመለስ ነው አለኝ። ነው እንዲያው በል እሺ፣ እንደዛ ከሆነማ ተመለስ እሺ። ከዛን ወዲያው የገዛ እናቱ እኔ ነግሬሻለሁ፣ እኔ ሴት ልጅ አለኝ ነገር እሱ እንደዚህ አድርጎ አግኝቼዋለሁ እና ልጅቷን ከቤት ውስጥ አግኝቻታለሁ። 2 ቀን ደርሼባቸዋለሁ። እናቱ የወለደችውን ብዬ ልጅቷን ማለት ያቺ አብራሽ ጎረቤትሽ አብራሽ ቡና ስትጠጣ አብራሽ ስትበላ የኖረችዋ እናቱ ስትበላ አብራኝ ብዙ ነገር ስታደርግ የነበረው የእሱ እናት ሁሉን ነገር አይቻለው። እናትየው አልጋ ላይ ያዘቻቸው ከአንድም 2 ቀን የገዛ እናቱ ከአንድም ሁለት ዋሸኝ። እኔ ከሌላ ሰው ሰማውና እዚህ ፌንት ነቀልኩኝ። ሐኪም ቤት ሄድኩኝ። 3 ቀን ድረስ ራሴን አላቅም። እንደገና የኢሞ ግሩፕ ላይ ጓደኛዬ ወስዳኝ እዛ ጋር የሚመክሩ አሉ። እንደዚህ እንዳንቺ ጥሩ ሰው እናቱ ግን አሉ። እነዛ መከሩኝ። ነገረችሽ? ጥሩ ሰው ናት ማለት ነው። እንዴት ነገረችኝ? እናቱ በጣም ገንዘብ አፍቃሪ ናት። ገንዘብ ስጠኝ ስትለው እምቢ ስትለው እሷ እና እሱ ተጣልተዋል። ታውቂያለሽ? ሲጣሉ ነው እስከዛሬ ደብቃለት። በገንዘብ ሲጣሉ አዎ ስጠኝ ብላ ብር ክልክል ሲያረጋት በጎይ ልገዛ ነው በጎች አግኝቼ ጎረቤት በጎይ እንዳይሸጥለው እምቢ ሲላት ተጣልተዋል። ፈጣሪ አንቺ እውነቱን እንድታቂ ሲል ነው የተጣሉት። እሳይ ተጣሉ። እሺ እናትየው ስትነግርሽ ነው። እሺ ከዛን እናትየዋ ነገረችኝ። መጀመሪያ እናትየዋ አይደለችም ሌላ ሰው ነገረኝ። ከዛም 2ኛ ሰው ነገረኝ። ከዛው የመጨረሻዋ ግን 2ኛ ላይ የነገረችኝ የማታጠራጥር እውነታውን ያየኝ ስለሆነ መቋቋም አልቻልኩም። ምግብ አልበላውም፣ ቁርስ አልበላውም። ብቻ ሸርተት ነው ያልኩት። ባለሁበት የኩኛ ሐኪም ቤት መተንፈስም ማውራትም ሰው መለየትም አልችልም 3 ቀን ድረስ። ለምሳሌ እኔ እዛ ሆስፒታል የገባው ሰኞ ነው። ማክሰኞም ሆስፒታል ሐሙስ ነው የወጣሁት። በቃ ሰኞ የገባው ሐሙስ ነው የወጣሁት። 72 ሰዓት ጨርሼ ማለት ነው የወጣሁት። ከዛ ስወጣ ራሱ እንደ ህልም ያን ነገር ማስታወስ ራሱ አልፈልግም በቃ። ምክንያቱም እኔ በትንሽ ነገር ነው የሚከፋኝ፣ በትንሽ ነገር ነው የማለቅሰው ለማልቀስ ራሱ። ከዛ በቃ እኔና እሱ እየተራራቅን ምንም ብርም አልፈልግም ካንተ የራስህን ህይወት ኑር። እቺ በጣም ያመንኳ ጓደኛዬ ከርታኛለች። አንተ በፊትም ከርተኸኛል፣ ግን አንተ ነቃልህን ያፈረስከው። እኔ ምንም አልልህም። ከአንተ ጋር ምንም የምነጋገረው ነገር የለም። ባለህበት ሰላም ሁን። ክፉን አልመኝም። ምክንያቱም ልጅ አላባት ማደግ እንደሌለበት እሷ ለእሱ ያላትን ፍቅር ስለማቅ ከዛ በቃ ልጅቷ የሚያስፈልጋትን ነገር እያደረግኩኝ በቃ ከምሰራው የማልሰራው ይበልጣል። እንደዛ እያልኩ እያለው ልክ ልጅቷ እዛ እንደሄደች ብር ትልክልኛለች ብሎ ይላካልኝ። እንደሄደች የሄደበትን እሱ የሄደችበትን ሳትሄድ ካደችው ማለት ነው። ምንም በቃ እሷ ካደ ስታደርገው መጣና ይቅርታ ጠየቀኝ። ይቅርታ ሁሉም በስህተት ሆኗል። እሺ ለምን አፈረስክ ቃልህን? ለምን በላ ቃልህን ስለው በቃ ይቅርታ አለኝ። እሺ ይቅርታ ካልከኝ እሺ፣ እኔ ፈጣሪ አይደለሁም ይቅርላ አለው። አሁን በቃ ይቅር ብያለሁ። እሺ እኔ እና አንቺ እንቀጥላለን እንደ ድሮ። እሱን ስም የሚወሰን ይሆናል። አሁን ግን ይቅር ብያለሁ። መዳሜ ደወለች። ቆይ እሺ አንቺ ላት ምን ታርጊና
አንቺ ሰው አይደለሽ፣ መልአክ ነሽ። ይቅር አለችው። ያቺ ጀግና መሸለም አለባት። ለሚስቱ ያልሆነ ለእሷ እንደማይሆን አውቃ ተጠቅማበት፣ ገንዘቡን፣ ጊዜውን፣ ጉልበቱን፣ ገላውን ተጠቅማበት አረብ ሀገር ሄዳ እግርን ብላ አለችው። ጀግና ናት ያቺ። እናቴ ትሙት ለአንቺ ለሚስቱ ለልጁ እናት ያልሆነ ለእሷ እንደማይሆን አውቃ ተጠቀመችበት። ፕሮሰሷ እንዲጨርስላት አረገች። ጉልበቱን እንዲያገለግላት አረገች። ያገለብገለበት ደግሞ ገለዋን አቀመሰችው። ከዛ ላጥ ብላ ሄደች። እግሩን ብላ አለችው። ጀግና ናት። ቁልፍ ፈልጊና ደውዪልኝ ተብለሻል። ቁልፍ ፈልጊ፣ የመኪና ቁልፌን ፈልገሽ ደውዪ ብላኛለች። ስታገኙ ነገር ፈልጊ ተብለሻል። የራሷን ሀቡ ይሰማችኋል? አንቺ ግን በጣም ሰው ነሽ። አንቺ ግን ሰው ነሽ፣ መልአክ ነሽ። ከዛን ቆይ ልንገርሽ አውዬ፣ ከዛን በቃ እንደዛ ሆነ። እኔ እዚህ እያለቀስኩኝ ቆይ እኔ ፈጣሪ አይደለሁም ይቅር ብዬ ካለው ይቅርታ ካልክማ ይቅር ብዬሃለሁ። እኔ ፈጣሪ አይደለሁም ብለሽ ይቅር ብለሽው ቀጠላችሁ። በድጋሚ ይቅር ብዬሃለሁ አልኩት። ይቅር ብዬው ቀጠልን። እሷ እንትን አለችው። ከዛ ቀጠልን። መቀጠል ስልሽ ያኔ ያለ አይደለ በቃ ስመጣ ይወሰናል አልኩት። እና በቃ እኔ እንጃ፣ እኔ ከሱ ውጭ ማንንም ቤተሰብ ማሰብ አልችልም፣ እውነት ለመናገር ማለት ነው። ግን አንድ የሚያሳዝን ነገር በመሀል አለ። ያ ስለሆነ ነው። ከዛን እኔና እሱ እንደዚህ በመሀል ያለው እንወቀው እንጂ እኛ ምንድናዝን አብረንሽ። ምንድነው በመሀል ያለው የሚያሳዝን ነገር? እሺ በስተመጨረሻ ነግራቸዋለሁ ማለት እኔ እንደርስበታለን። መጨረሻ ላይ ያለን መጨረሻ ላይ ትነግሪናለሽ። እሱን አሁን ያለ ነው ምኑ ጋር መሰለሽ? ይቅርታ አድርገሽለት ቀጥላችሁ፣ አንቺም እየሰራሽ ነው፣ በስልክ እያወራችሁ ነው። እሱ ጋር ነው ያለ ነው። አዎ በስልክ እያወራን እያለን ምን ተደረገ? የእነሱ ሀገር ኔትወርክ የሆነ ሰዓት ትዝ ይላችሁ እንደሆነ አሁን ቅርብ ጊዜ ነው የተለቀቀው። ወደ አማራ ክልል ኔትወርክ እንዳለ ተዘግቶ ነበረ። ዳታ አገልግሎት ምንም የለም ነበር እና በቀጥታ እየተደዋወልን እያወራን ያው በይቅርታ መሀል እንዴት ነሽ? አይጨክንብኝም። ጠዋትም ተነስቶ ይደውልልኛል፣ በ3 ቀንም በ4 ቀንም ይደውልልኛል። ከዛን እየደወልልኝ እያለ ከዛ በቃ አካውንቴ ላይ እምልክ ብር ልላክና አካውንቴ ላይ ሴቭ አድርግልኝ አልኩት ማለት ነው። በስተ መጨረሻ ላይ እሻለኝ። ከዛን እሻለ እንደዛ እያለ ላኩኝ፣ ሴቭ አረገልኝ። ከዛ ከልጅቷ ጋር ይደዋወልና የሆኑ ልጆች የጎረቤት ልጆችም እንደዛው ይሉና ና እንሂድ ይሉታል፣ አረብ ሀገር እንሂድ እንውጣ ይሉታል። ከዛን እንውጣ ሲሉት እሺ ልና መንገድ ላይ በቃ ደወለና ይቅርታ በቃ ስለበደልኩሽ ስላጠፋውስ መቼም አንቺን ያገኘ ታደለ። እኔ ግን ለአንቺ እምሆን ሰው አይደለሁም። በጣም ልክስክስ ውሻ ነኝ። አንቺ ለእኔ ሳትሆኝ ከዚህ የተሻለ ጥሩ ህይወት ይገባሻል። እውነቴን ነው የምልሽ። አንቺ ለእኔ በጣም ከምልሽ በላይ መልካም ሴት ነሽ፣ መልካም ሰው ነሽ። ለእኔ ከእናትም በላይ ነሽ። ምንም ያላጎደልሽብኝ፣ ስረግጥሽ ቀና ብለሽ የማታይኝ፣ ስመታሽ ጆሮዬ ሁላ እስካሁን ድረስ ይመግላል። ያኔ በሚመታኝ ሰዓት ማለት ነው። ግን እኔ እውነት የምነግራችሁ የሚያሳዝነው ነገር ምንድን ነው? እሱ በህይወት ስለሌለ ነው። ምን ሆነ ማለት እኔ ታሪኬን ልናገር ብዬ ነው እንጂ እሱ በህይወት የለም። መውቀስ ምን ሆኖ ነው? በባህር ነው ሄደው? በባህር ሲሄድ ነው ሰምጦ ነው? በባህር ማለት የትም አልደረሰ። ገና አፋር ክልል ሲወጣ ነው የገዛ ጓደኞቹ ገሎ ሬሳውን ወደ ቤተሰብ የመለሱ። ለምን ጓደኞቹ ገደሉት? ወይ ብር ስለያዘ። የምን ብር? የሚሳፈርበትን ብር። ኬታ መጣሱ? ይቅርታ ጠይቆኝ አትሂድ ለመንኩት። እኔ ላኩልን ነው እሱም ይሰራል። እኔም የላኩለት ያጠራቅመው አለኝ። 1 ብር ያንቺን አላጠፋሁም። ልሂድና ሰርቼ ከፍልሻለሁ። እኔ እሰራለሁ፣ አንቺ ትመለሻለሽ።
ብሎ ይቅርታ ጠይቆኝ ከዛን ተመለስ። እኔ አሁን ተመለስና መንጃ ፈቃድ አስተምሬክ በህጋዊ ወደ ሀገር ትገባለህ አልኩት። ወደዛ ትሄዳለህ፣ ወደ ሌላ ሀገር ትሄዳለህ፣ አትሂድ። እህቱ ላይ ሳይቀር አስደውዬ ነገርኳት ማለት ነው። አይሂድ፣ እኔ እሱ ከሄደ ማናለ ብዬ ነው ኢትዮጵያ መመለስ፣ ከማንም ጋር መኖር አልችልም ብዬ ነገርኳት። እሷ ግን ማለት አልቻለችም። ታውቂያለሽ፣ መመለስ አልቻለችም። እሱን እምቢ አለ። ምንም አልጎደለበትም። በነገራችን ላይ ግን ጥግብ ብሎ ነው የሄደው። አልሄድም፣ አትሂድ፣ ምን ጎሎብህ ነው? ጓደኞች እኮ የሚሰደዱት ብር አጥተው ነው። እቺስ ምስኪን አታሳዝንም ወይ አንተን ብላ የተሰደደች ሲሉ ሲለምኑት እምቢ አለ። ይቅርታ አድርጋለች። አብራ መኖር ትፈልጋለች። አብራ ከልጇ ጋር መሆን ትፈልጋለች። ምክንያቱም ከሱ የተወለደችውን እኔ ከማን ጋር ነው የማሳድጋት? ለማን ነው የምሰጣት? በሚለው ማለት ነው። ይሰማል? አዎ፣ በጣም ያሳዝናል። ከዛም በስተመጨረሻ ላይ እሱ እንደዛ እንትን ካለ በኋላ ልጅቷ አገኘች ማለት ነው። ቲክቶክ ላይ አገኘች። ከዛ ሰዓት እሷ ትጨፍራለች፣ አምሮባታል፣ ልጇን እየፖሰተ ምናምን። ከዛን ግን እንደው ምን በድዬሽ ነው በዚህ ልክ የተጫወሽብኝ? ምን በድዬሽ ነው? እና እስኪ ያልሽው ለምንድን ነው? ስራ ሳለ እዛ መስራት ትችላለህ ብለሽ ያልሽው ስለምንድን ነው አልኳት። እንዴ ጭራሽ ወደ ሌላ ሴት እየሄደ ነበር እንዴ? ሳውዲ ወደ ሌላ ሴት ወደዛች ጠርታው እየሄደ ነው እንዴ ሞተው? አዎ በኋላማ እንደዛ ነው። ያች ልጅቷ ሳውዲ ላካት እኮ ነው የምልሽ። በእኔ ብር ሳውዲ ላካት። ልጅቷ እኮ ሳውዲ ናት። እሱ እኮ ያለው አንድ ቀን ለመምጣት አስቦ አያውቅም። በአንቺ ብር የላካት ሴት ከአንቺ ላይ የማገጠባት ሴት ና ብላው እዛ ስደርስ እግርም ብላው 5 ያላከችለት ሴት ና ስትለው በአንቺ ብር ተነስቶ እየሄደ መንገድ ላይ ነው ህይወቱ ያለፈው በሰው እጅ። ግን እንደዛም ሆኖ የምትወቀሰው ሴቷ ናት። ተወቃሿ ያቺ ናት አይደል? እና ስላለችው ነው አምኗማ። ብዙ አብረን በልተን አብረን ጠጥተን አላ እንዴት ትክደኛለች? የጓደኛ ማለት እኮ ከእህትም በላይ ነው። ለጓደኛ የምታወሪ ነው እኮ ለእህትሽ ለእናትሽ የማታወሪው። ጓደኛ ማለት እኮ እንጃ ብቻ ነው የምትወቀሰው ከባልሽ ጋር ስላደረገችው ነገር ሳይሆን ስለካደችው ጓደኝነታችሁ ነው። ምክንያቱም ስለካደችው ጓደኝነታችን ብቻ ነው እኔ ዛሬ የምወቅሳት እሷን። ስለካደችው በመሀላችን ስላለው ስለ እኔ ታሪክ እዛ ሆኜ እሷ ዘና ብላ ስኖር ቤተሰብ አላት፣ ቀለብ ይችሏታል። እኔ ግን ምንም የለኝ ምስኪን ደሃ እዛ መንግስት እየረዳኝ በምኖር ሰው እኔ ሳልሰራ ቀርቻ አይደለም። እኔ ዛሬም ቢሆን መቼም እኔ ገንዘብ አስለቅሶኝ አያውቅም። ግን የምወዱን ነገር ስታጭ ነው የምታለቅሽው። ያሳዝናል በጣም። እኔ የምልሽ እሷን ስትጠይቅ ለምንድን ነው እና ያልሽው ባሌን እዛ ስራ አለ ወይ ስራ ሳይኖር ለምን አልሽው? ይኸው አንቺና ብለሽው መንገድ ላይ ሞተ ስትያት ምን አለች? ተጸጸትም? ኬኬ ፊደል በብዙ ጻፈችና ቦለከች። ምንም አልተሰማትም። አየሽ የእሱ መሞት። እሷ ከሌላ ወልዳ ነው ልጇን ትፖስታለች ያልሽው? ከሌላ ወልዳ ባሏ ክዷት ነው የሄደው። ክዷት ጥሏት ሄዷል። ከዛ እሷ ደግሞ እሷ ጀግና ስለሆነች ወንድ ሄደ ብላ አታለቅስም። ወንድ ቢሄድ አይገርማትም። ግን አንድ ነገር ልንገርሽ ማሪ፣ አንቺ ደጋግመሽ ይቅርታ አድርገሽለት አንቺ በጣም የዋህ ምስኪን ስለሆንሽ ፈጣሪ የሰው እንባ ጥሩ አይደለም፣ ያንቺ እንባ ነው እሱን በሰው እጅ ነፍሱ እንዲጠፋ ያደረገው። ገባሽ? ፈጣሪ ማለት ነው ታግሶ እንደዚህ ይበቀላል። የሴት እንባ ያለባቸው ወንዶች መጨረሻቸው አያምርም። መጨረሻው እንደዚህ ወይ ነፍሳቸው በሰው እጅ ይጠፋል፣ ወይ አካል ጉዳተኛ ሆነው የአልጋ ቁራኛ ሆነው አልጋ ላይ ሆነው የሚረዳቸው ያጣሉ፣ መድኃኒት የሚያቀብላቸው ያጣሉ፣ ወይ አደጋ ደርሶባቸው በመኪና አደጋ እግራቸው ይቆረጣል፣ የሆነ ነገር ሆነው ይቀመጣሉ። እሱ እንደውም እድለኛ ነው ወደ እረፍት ማድረጉ፣ ወደዛ ሰላም ወዳለበት ዓለም መሄዱ። እዛም ሄዶ ግን ፈጣሪ ይጠይቀዋል አንቺ ላይ ስለሰራው ግፍ። አንቺ ግን ለልጅሽ ምንም አይነት ቦታ የለሽም። ስለሱ ብቻ ነው የምትንገበገብ። ልጅሽስ ማን አለኝ? እሱ ከሌለ ያለሽ ከሷ ውጭ ምን አለኝ? እኔ ማለት እንደዛ የምለው እኮ ብቻዬን ምንም ስለማልችል ነው። ብቻዬን ምክንያቱም ብቻዬን የለመድኩት ነገር ምንም ስለሌለ ነው።
ብቻሽን እኮ መጀመሪያ እሱ ምን ጠቀመሽ? አንቺ እኮ ነሽ ሰው ቤት ልብስ እያጠብሽ በየሰው ቤቱ በር ላይ ህፃን ልጅ ይዘሽ እየሄድሽ ልጅሽን በር ላይ እያስቀመጥሽ ፈጣሪ ድህነትሽን፣ ችግርሽን፣ ምስኪንነትሽን አይቶ ጥሩ ልጅ ማትረብሽ ልጅ ስለሰጠሽ ልጅሽን አስቀምጠሽ የሁለት ብር ብስኩት እየሰጠሻት እየበላች አንቺ ቁጭ ብለሽ ልብስ አጥበሽ ያሳደግሻት ምኑን አብሮሽ ሆነ እሱ? አንቺ ሰው ቤት እያጠብሽ አንቺ በየሰው ቤቱ የድግስ ቤት ምግብ እየሰራሽ ያሳደግሻትን ልጅ ብቻዬን አይደለሁም ብቻሽን ነሽ። እሱ አልጋ ላይ ብቻ ነበር የነበረው። የት ነበር ከአልጋ ላይ ውጭ? ብቻሽን ሰርተሽ ቤትም መተሽ ሰርተሽ የራት ሰርተሽ እያበላሹ አልጋ ላይ እየሰጠሹ የእሱ መኖሪቱ ጋር ነው። አደኢንድ ልጅሽን ጥለሽ አረብ ሀገር መተሽ አረብ ሀገር ላይ እየሰራሽ ብር እየላክሽለት ከሴት ጋር ሲጨፍር የነበረ ሰው። ይቅርታ እኔ ሙት መውቀስ አልፈልግም፣ ግን ማለት ነው የውልሽ አናስመስል። እውነታውን ስንነጋገር ፈጣሪ ያንቺን እንባ ነው የከፈለው። አንቺ ደጋግሞ እየበደለሽ ደጋግመሽ ይቅር ስላልሽ በጣም የዋህ ነሽ። ከብዙ ሴቶች ጋር ማቅጦብሽም ከገዛ ጓደኛሽ ጋር ማቅጦብሽም ይቅርታ ስታደርጊለት ነበር። ይህንን ሁሉ ፈጣሪ አይቶ ተቆጣ። ስለበዛ ፈጣሪ ተቆጣ። ስለዚህ እንደውም ከዚህ ታሪክ ሌሎች ወንዶች ሊማሩ የሚገባቸው ነገር ሴቷ የመበቀል አቅም ባይኖራት ሴቷ አልቅሳ ዝም ብትል ይቺ ልጅ ለአመታት ያለቀሰችውን እንባ ፈጣሪን አስቆጥቶት ነው መንገድ ላይ በሰው እጅ ነፍሱ እንዲጠፋ ያደረገው። ስለዚህ ሌሎች ወንዶች ሊማሩ ይገባል። ከዚህ ካልፈለገ ወንድ ልጅ መሄድ ነው እንጂ ያለበት ከአንቺ ጋር እየኖረ ንቀት እላይሽ ላይ ሌላ ሴት 11ኛ አመቷ ይኸውልሽ የእሱ ዳፋ ማለት ነው። 11ኛ የእሱ መዘዝ ነው ይሄ ሁሉ። 11ኛ አመቷ ልጅቷ ኤቢሲዲ በስርዓት አታውቅም። ኤቢሲዲ አታውቅም። ሲቀጥል ሀገራችን እናቱ ጋር ነች። ማን ጋር ናት አሁን ልጅሽ? እናቱ ጋር ነው ያለችው። እኔ ሄጄ እንትን ማለት አሁኑ ያለችው ቤተሰቦቹ ጋር ነው። እኔ እየጠበቀ ይሁን ምን እንደው የማውቀው ነገር የለም። የማወራትም በስልክ እንደዚሁ ቀጥታ መስመር እየሞላው ነው ግዴታ። እንደዛ ካልሆነ ማውራት አልችልም። ታዲያ አንቺ ጆርዳን ስንት አመት ሆነሽ? ጆርዳን 5ኛ አመቴ ነው። ታዲያ 5 አመት ሙሉ አትገቢም? ልጅሽን አታስተምሪያትም? 11 አመቷ ኤቢሲዲ በስነስርዓት መጻፍ ማትችል ከሆነ እኮ እድሜዋ ከመጣው ጀምሮ ይቃማ የለኝም። እኔ ዝም ብዬ ነው የምሰራው። መዳም ቤት ነኝ፣ ግን ይቃማ አላስችልኝም። ዝም ብዬ ዛሬ ገባለሁ ብዬ ብድግ ስል አትገቢም ታስረሽ ነው ይሉኛል። እንደዛ እየሆነ ታሰሪያ ምንድን ነው ሞት መሰለሽ? እንደ ሄደሽ ትሰጫለሽ ገብተሽ በቃ እንትን ያለሽ መታሰር የምችለው እኮ መታሰር የምችው አሉኝ። እኔ እንደውም ይሄን የሚያቅሰው ቢያማክረኝ ጥሩ ነው። እኔ አሁን መታሰር የምችለው ራሱ የሚሉት እሷ ስከስሽ ብቻ ነው። ከሳሽ ከሌለሽ እዛው በስብሰሽ ነው የምትቀሪው። ምክንያቱም አንቺ አሁን ሄደሽ ብትሰጪ የጠፉ ሰዎች ወዲያው ነው የሚመለከትባቸውና በመንግስት ስር ይሆናሉ። አንቺ አልጠፋሽም። 5 አመት ሙሉ አንድ ቤት ሰራሁኝ። አሁን እንግዲህ አስቢው። አሁን ወጥቼ ትፈልጊያለሽ? አይገርሽ መግባት ትፈልጊያለሽ? ቀላል መግባት ፈልጊያለሽ? እኔ እንድትገቢ ማድረግ ይችላል። እኔ የዛ ቆንስላ አናግሬ እንድትገቢ ማድረግ ይችላል። እሺ አናግሪልኝ። እሺ ፓስፖርት ኮፒሽ አለ? ፓስፖርት ኦሪጂናሉም አለኝ ኮፒም አለኝ። ፓስፖርት እኔ ነኝ። የትኬት ብር አለሽ? የትኬት ብር አለሽ? የትኬት ስትሰጠኝ ነዋ ሴትዮዋ ሰርቼ ደሞዝ። እስካሁን ብርሽ የት ነው? ከኢትዮጵያ ከባንክ ቡክሽ እኔ ኦንላይን እቆርጥልሻለሁ ብር ካለሽ ትኬት ፕሮሰስሽ። አካውንቴ አክቲቭ ቆይ ልንገርሽ፣ አካውንቴ ማለት 2 ወር ልስራና የትኬት ብር ከዛን የዛ ጊዜ ቁረጭልኝ። ማርያምን ነው የምልሽ። ካገዝሽኝ እንዲያርግሽ ማስቆረጥ ከቻልሽ ከዚህ ቤት ባፋታሽኝና በጉልበት አንደኛ እዚህ ቤት ዛሬ የሰራሁበትን ወር ሲደርስ 100 ብር አስቀርታ እንደፈለገ ነው የምትሰጠኝ። ምክንያቱም የኔ ከፊል የሆነችው አሮጊት ነበረ ሞታለች ከፊሌ ማለት ነው። ከፊሌ ሞታ ግን እምራቷ ቤት ነኝ ያለሁት እኔ እና እኔ ችግረኔ ብር ሰራለሁ። ማን ነው ውዴ? ለምለም ቅድም ለምለም ስትይ ሰምቼሻለሁ። ጓደኛሽ ለምለም 5 አመት የሰራሽበት ምንም ብር የለሽም በአካውንትሽ ኢትዮጵያ? አሁን በአካውንቴ ብር እያስገባልኝ ነበረ ወደ መጨረሻው አካባቢ ያላልሽም? 170 ሺህ ብር አለኝ እሱ ያስገባልኝ። እሺ እሱ ነፍሱን ይማረው። እኔ መቀመጥ አልፈልግም እዛ ሀቡዬ። እኔ ጤና ይኑረኝ ፈጣሪ ክርስቶስ
ስንት ሰው አልጋ ላይ እየቀረ ስንት ሰው እየታመመ አይደል እንዴ? እኔ ጤና ብቻ ነው የምፈልገው ከፈጣሪ መቼም ቢሆን ተስፋ ሳልቆርጥ የምጠይቀው ጤናዬን ነው። እኔ አሁን ከሄድኩኝ ልጅቷን አመቻችቼ ሰው ጋር አድርጊያት ወደ ሌላ ሀገር ፕሮሰስ ጀምሬ ለስራ ሄዳለሁ። ከቻልኩኝ በፀጉር ቤት እኔ ባለሙያ ነኝ፣ በፀጉር ቤት ሄዳለሁ። ካልቻልኩም ደግሞ እንደዚሁ አይነት ስራ እየሰራው እሷ የተሻለ ትምህርት እየተማረችልኝ ፊደል እየቆጠረልኝ እንድትኖር እፈልጋለሁ። ለምለም ችግር እንደማመጥ እኔ የጠየኩሽን መልሽ። እሱ ከሞተ በኋላ ነፍሱን ይማረው ሰውየው ከሞተ በኋላ ደሞዝሽን ማን ነው የሚያስገባልሽ? ከሴትዮዋ እየተቀበልሽ ስትልኪ ደሞዜን ይኸውልሽ፣ እሱ በሞተ በ3 ወሩ እሱ ከሞተ እኔ ዝም ብዬ ሳለቅስ ደግሞ አባቴ ሞተ፣ እዚሁ እያለሁ ስደት ላይ ማለት ነው። ወደ ደግሞ አባቴ ሞተ። 7 ዓመት አላየሁትም። እዛም ሳላየው ድንገት ነው ተጠርቼ የመጣሁት። አላየሁትም። አባቴ ሞተ። አባቴ ሲሞት ደግሞ እናቴ ማገዝ ስላለብኝ በጣም ቤተሰቦች ድሃ ስለነበሩ አባቴ ማገዝ ስላለብኝ ለቤተሰብ አስገባውላቸው። በቃ ከዛ በኋላ ደግሞ እሱ ካስመዘገበልኝ በኋላ ሰራውኝ። አሁን ቅርብ ጊዜ ፓስፖርት ምናምን አወጣሁኝ። በቃ እኔ አሁን ምንድነው የምፈልገው? አገር ገብቼ ወደ ሌላ ሀገር መሄድ ነው የምፈልገው። ምክንያቱም አይመለከተኝም። እኔ ልጅሽን ልታስተምር ይመስሎኝ ለልጅሽ ብዬ ቆንጽላ አናግሬ ራሴ ኦንላይን ትኬትሽን ቆርጬ ከልጅሽ ጋር ልቀላቅልሽ ነበር። አንቺ አላማሽ ገና ልጅሽ ምንም አትመስልሽም። የልጅሽ አለመማር ምንም አይመስልሽም። በፀጉር ሙያ እንደገና ሌላ አረብ ሀገር እና በ170 ሺህ በፊት መንግስት እንደሰጠሽ ሱቅ ትሰሪ እንደነበረው ሱቅ ቸርችረሽ የሆነ ነገር ሰርተሽ ልጅሽን አታስተምሪ። ልጅሽን የሆነ ቦታ ወርወረሽ አሁንም ሌላ ስደት ልትሄጂ ነው። ይኸውልሽ አቡ አንቺ ያልገባሽ ነገር አለ እኮ። ቆይ ልንገርሽ፣ ላስረዳሽ እና ከተረዳሽኝ ትረጅኛለሽ። እኔ ምንድነው እኔ ካስገባሽኝ እንደዚህ አመቻችቼ ሄዳለሁ ሌላ ሀገር ያልኩበት እኮ የራሴ ምክንያት አለው። ቆይ አይደለም እኔ ቤት ተከራይቼ ነው ማስተምራት ወይስ እንዴት ነው? ምክንያቱም እኔ እየሰራው እሷ ብትማር ይሻላል ካለችበት በግረኝነት ትሁን ምን እንደሆነ በቪዲዮ ላይ ፎቶዋና ላይ እንደዚህ አይነት ህይወት ውስጥ ስላለው ነው እንጂ ስሚኝ እኮ ወይ ስሚኝ። አዎ ቤት ትከራያለሽ፣ የሆነች ትንሽዬ ቤት 7,000 10,000 ብር ትከራያለሽ። የሆነች ስራ ትጀምሪያለሽ። ቡና ጠጡ ይሁን ምንም ባለችሽ 107,000 ያስጀምራል። ቡና ጠጡ ትጀምሪያለሽ። ቡና ጠጡ እየሰራሽ ልጅሽን የመንግስት ትምህርት ቤት በነፃ ታስተምሪያታለሽ። ከዛ እንጀራ ሽሮን በልታችሁ ምንም በልታችሁ ከልጅሽ ጋር ትኖራላችሁ። ልጅሽ እስከ ዛሬ የተበደለችው ይበቃል። በ11 ዓመቷ ኤቢሲዲ አትችልም አልሽ። አሁን የኔ ልጅ ኑኑ 7 ዓመት አልሞላትም ገና ኔክስት ማንዝ ነው የሚሞላት። ትጽፋለች፣ ታነባለች፣ ሁሉን ነገር ጎግል ላይ ገብታ ሰርች ማድረግ ትችላለች ስለተማረች። ልጅሽ ደግሞ ከሷ በላይ ናት እድሜ፣ ከሷ በላይ ማድረግ ትችላለች አንቺ ከፈለግሽ። እድሜዋ እየተቃጠለባት ነው። የአንቺ ህይወት የተበላሸው አንቺ የልጅሽ ህይወት ሊበላሽ ነው። 11 ዓመቷ ሳትማር ከዚህ ነገር ምንም ሊበልጥብሽ አይችልም። ለምን ድንችና ሽንኩርት መድበሽ ጉሊት ቸርችረሽ ልጅሽን አታስተምሪ? ከልጅሽ ይበልጣል እንዴ ሌላው ነገር? ሲማግጥ በአይንሽ አይተሽ ከሌላ ሴት ጋር ተኝቶ እጅ ከፍንጅ ይዘሽው አብረሽው የተኛሽው እኮ ሜጃ ስላጣሽ ነው። የዛኔ ምትሄጂባቸው ያልነበሩሽ ቤተሰቦች ዛሬ ለገንዘብ ሲሆን አረብ ሀገር ስትሆኝ ኬት መጡ? የት ነበሩ? እዛኔ